የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦቷ የመክተፊያ ሳጥን ነው መክተፊያ ነው እኮ ብሎ እኮ ተናገረ። ሰው እኮ ነው መክተፊያ ነው ብሎ ተናገረ እግዚአብሔርን። እኔ በትክክል ሰምቻለሁ ይሄንን ቲክታክ ላይ ያው ማለት ነው ተለቆ። ዋው እንደዚህ መክተፊያ ቃል በቃል እግዚአብሔርን አለ። ምን ትላለህ ታዲያ በዚህ ጉዳይ ላይ? ዋይ በጣም እኔ ቤተክርስቲያን በብዙ ነገሮች እየወቀስናት ነውና አሁን በጣም ጥሩ ነገር አድርጋለች። እንደዚህ አይነት ሰዎች በፍትህ ህግ አለ ሁሉንም የሚዳኝና እዛ ተይዘው መጠየቅ አለባቸው። ትዝታው ምንም ካላጠፋኩ ህጉ ራሱ ነፃ ነው ይለዋልና ታቦት ለሰላም አሳልፎ የሸጠው ጳጳስ ለምንድን ነው የማይታሰበው? እሱ የቤተክርስቲያን ጉዳይ ነው እኮ ተናገሩ። እውነቱን አይመለከትም። ይሄኛው የመስጊድ ጉዳይ ስለሆነ ነው እንዴ? የቤተክርስቲያን እኮ አንተ የኔን ሃይማኖት መተህ ስለተነካ ነው አይመለከትህ። አሁን ስለዛ በግ የቀበረ ጳጳስ ለምን እንደማትከሱት አይመለከት። እሱ የኛ ጉዳይ አሁን እንደዛ ተደርጎ እንኳን ቢሆን የሚመለከተው ቤተክርስቲያንን እንጂ አንተን አይደለም እኮ ተናገሩ። እውነቱ ገብርኤልም እኮ ድንግል ማርያም የዓለም ቤዛ አይደለም የሚል ሐሳብ ሲናገሩ ሰምተናል። ያ ማለት የቤተክርስቲያን ትምህርት ነው ማለት እንደዚህ አይነት የታድሶ መንፈስ ያላቸው ሰዎች አሉ። ምንም አይመለከተንም። እሱን ማቆጣያችሁ አሉ። እንደዚህ አይነት መንፈስ ያላቸውን ሰዎች እያመጣህ የሐሳብ ግባት ማድረግ አትችልም እያልኩ ነው። የቤተክርስቲያን አቋም አይደለም ያደረገው። ትዝታ በወቅቱ ጭንቅላቱ ላይ የሆነ እንጨት ነገር አድርጓል። ፎጣ ነገር ከላይ አድርጓል። አላስታውስም። እንዲህ እያደረገን ነው የምንዞረው ምናምን እያለ ሲያወራ አስታውሳለሁ። እውነቱን ነው። ታዲያ ራሱ እኮ ታቦት ተሸካሚ ነበር እኮ። ያኔ እኮ ታቦት በሚሸከምበት ሰዓት ላይ እግሩ ላይ ነበር የምትደፋው የነበረው። አንተም መሰሎት ማለት ነው። ትዝታው ግር ላይ አሁን ይኸውልህ ይሄ ሰውዬ ነፃ ከሆነ ህጉ ነፃ ነው ይለዋል። አሁን ምንም እንትን አያደርግም። ወረቀቱ የተጻፈውን ፌክ ወረቀት ነው። እኛ ደርሰንበታል። ዳሪያስ ብራዘርዬ እኔ በጣም የሚገርም ነገር ኤርሚነት፣ አሁን ህግ ነው የእኛ ቤት ጉዳይ ይላል። ህግ እኮ መጠየቅ ካለበት እኮ የተገደሉ ሰዎች አሉ ሲባል ነው ህግ እነኝን የሞቱ ሰዎች ማጣራት ስራ ነው መስራት ያለበት እኮ። እንደ ትዝታው ሳሙኤል ሀገር ቤት ገብቶ መናገር ነው። ይሄንን ምን ችግር አለ? ምን ነገር እንመጣለን? ምን የምታመጡት ነገር እንደዛ የምትለው ከዚህ በኋላማ አታደርገውም። ሀሳቡ ነበረ ትተዋል። ያ ወደ እኔ ሀሳቡም አልነበረኝም፣ ግን ያው ሩጫ ነው። ክላሴርህን ይዘው ወደ ልደታ ፍርድ ቤት ልትሯሯጥ ካልሆነ በስተቀር ምን የምታመጡት ነገር የለም። ጭንብላችሁ ተገልጧል። መጥቶ ማየት አይሻልም? ጭንብላችሁ በአደባባይ ተገልጧል። ወንድምዬ እና ፓስተር ትዝታው ወደ ሀገር ቤት ገብተዋል። ከፍተኛ ዘመቻ እያየው ነው። ፓስተር ትዝታው መታሰር አለበት፣ መያዝ አለበት፣ ለህግ መቅረብ አለበት ተብሎ ማለት ነው። እና ፓስተር ትዝታው በመሰረቱ ኢትዮጵያዊ አይደለም፣ የትውልደ ኢትዮጵያዊ ነው። የሚኖርበት ሀገር ዜግነት ያለው ሰው ነው አለበት ማለት ነው። ፒክቸር ላስተካክል። ይሄ እንግዲህ ከእስልምና ተከታይ ከሆነ ሰው ትክክለኛ ሚዛናዊ ከሆነ ሰው የሰማነው አስተያየት ነው ማለት ነው። ለማድረግ ሀገር ናት። ይሄ ነጋሽ ሚዲያ እኮ ሲሰራ እኮ ቪዲዮን አይታችሁ አባቶቻችን አሁን ነው የምታሳዩን የሚል ንግግር ይጠቀማል። ለምን ከጄኔሬሽኑ ላይ እየተሳለ የመጣው ነገር አለ። ኦርቶዶክስ ሲባል ኦርቶዶክስ ማለት ሀገር ነው፣ የሁላችንም ሀገር ናት። የወንጌል አማኙም ሀገር ናት፣ የሙስሊሙም ሀገር ናት፣ የካቶሊኩም ሀገር ናት፣ የፓጋኑም ሀገር ናት። የሌላ እምነት ተከታይም ካለ ሀገር ናት። ለምን ሰው ነፃ ፈቃድ አለው የፈለገውን የማምለክ። አሁን ያለው ስርዓት ይህንን አይፈቅድላችሁም። ሁሉንም እኩል የሚያስተናግድ ስርዓት ነው ያለው። በጭራሽ ነው የማይፈቅድላችሁ። ለማንኛውም ገብታችሁ ሀሳብ መስጠት የምትፈልጉ ኦርቶዶክሳውያን አላችሁ፣ አንድ ቁጥር ጻፉ እስኪ። መርሲዬ እኔ ገረመኝ ምን እንደሆነ ታውቃለሽ? ያኔ አባት የለን እናት የለን የሚሰማን የለ ምናምን እያሉ ሲያላዝኑ ነበር። ዛሬ ግን እንዲታሰርላቸው ወንድማችን የታላችሁ አባቶቻችን አሳዩን። ሸም ነው እኮ በኢየሱስ ምን አይነት ትውልድ ነው? ውይ አፈርንባቸው።
ሀሳባቸውን የማይደግፉ አባቶች፣ ትምህርቶቻቸውን የማይደግፉ አባቶች ለነገር ግን ሰውን ለመስቀል፣ ሰውን ለማሳደድ፣ ሰውን ለማሰር አባት ነው ይፍረድ አለ። እውነት ነው። አሁን ብዙ ሙስሊሞች ታች ትጽፋላችሁ። አሁንም ቢሆን እኛ ሰውን የመግደል ሰውን የማሰር መብት የለንም። ነገር ግን አስተምህሮት የሚከራከር ሰው ካለ ወጥቶ መሞገት መብት ነው። እናንተ ስንት ትሉ ነበር? ሙስሊምም ሌላውን ሃይማኖት ሌላ ነገር ትላላችሁ፣ ኦርቶዶክሱም ሌላውን ሃይማኖት ስንት ትላላችሁ። ባይዘወይ ግን ይህንን ታቦት ጣውላ ነው ያለው እኮ መጀመሪያ ጊዜ እሱ አይደለም። ያ እሱን ነገር ቆይ አንዴ አሳያለሁኝ። ረሳሁት። ከአባታቸው ከመምህራቸው የወጣ ቃል ነው። ለማሾፍ ሳይሆን የምር ብረት ነው እንዴ ታዲያ? ታቦት ታቦት ግን ብረት ነው እንዴ ታዲያ? ጣውላ ካልሆነ ምንድን ነው? ቅርታ ይሄን እንደው ለመጠየቅ ነው፣ ለማሾፍ ሳይሆን የምር ምንድን ነው? ብረት ነው። ታቦትም የለ ካለ ደግሞ ጣውላ ነው እኮ። ምንድን ነው ታዲያ? ወይ ደግሞ አሁን እኮ ያለውን ነገር ብሎን ከሆነ እኛ የምንታረም እስኪ አይደለም እንዴ? ራሱ ዘበነ ነው አት ዘ ፈርስት ታይም ዳጊ እኔ ተከታትየዋለሁ። ለመጀመሪያ ጊዜ ጣውላ ነው ያለ ራሱ ነው። እኮ ይኸው እኮ ወይ ደግሞ ብረት ነው ይበሉን፣ ወይ ብረት ነው ወይ ወርቅ ነው ምናምን ይበሉንና ግራ እኮ የገባው ነገር እኮ ነው። አሁን እኮ የሌለ ጉንጫ ማልፋት እኮ ነው መሰለሽ። አት ኤንድ ኦፍ ዘ ዴይ ምን መሰላችሁ? ወደ ውጤቱ ነው ማውራት ያለብን። ውጤቱ ምንድነው? ሰው አት ኤንድ ኦፍ ዘ ዴይ ወደ ቃሉ ይመጣል። በእልህም ይምጣ በኪዩሪዮሲቲ ይምጣ ለማወቅም ብሎ ይምጣ፣ ሰው አንዴ ከቀመሰ በኋላ ቃሉ ሌላ ምግብ ስታቀምሽ አይወድም። አንድ ደህና ምግብ ቤት አይተሻል? እሱን ከበላሽ በኋላ ሌላ ነገር ቢያቀምሱሽ እኮ እንደማትወጁ ማለት ነው። ወይ አለመቅመስ ነው ወንጌልን። ከቀመሱ በኋላ ኢቭን ወደ ኦርቶዶክስ ተመለስ የሚሉ ሰዎች አይተሻቸዋል? እንጨት ይሆንባቸዋል። እንጨት ያው የሰሞኑ አይተሻል አይደለ? ተመላላሾች እንጨት ሆኖባቸዋል። ግን ምን ያርጉት ገባሽ? አንዴ ያው እጅ የሚያሰጠው እጅ መንሻ ደርሷቸዋል። ገባሽ? አንዴ በእጅ ብለዋቸዋል። ስለዚህ እንጨት ነው የሚሆንብሽ። አንዴ ወንጌል ከሰማሽ በኋላ በቃ እና እኔ ጠላቴ አንዴ ብቻ እስኪገልጡት ነው። አንዴ ዳንቴሉ የተነሳለት ያኔ በቃ ሰው ከዛ በኋላ ምንም እንትን አያስፈልገው። ቴስት ያርጉት አንዴ ይሄን ንጹህ ወንጌል ቴስት ያርጉት እና እንጂ እኮ ገጠር አይተሽ እንደሆነ በሰላም ነው የሚኖሩት። ይሄን የወንዝ ውሃ ምናምን እየጠጡ ገባሽ አይደል? ምንም ክሉ ስለሌላቸው እኮ ነው። ስለ ንጹህ ውሃ ስለ ባክቴሪያ ምናምን ክሉ ስለሌላቸው ነው። አንዴ ግን ቃሉን የቀመሰ ሰው ወደኋላ ማለት ያለ እግዚአብሔር ቃል እንዴት መኖር ይችላል? እኔ ግራ የሚገባኝ ነገር ነው። በምንድን ነው ግን የምትጽናኑት? እኔ ሊሊ የምዘምረው ዝማሬ ላይ ያለ የአሕዛብ ኑሮ ይገርመኛል ያለችበት እውነቷን እኮ ነው። ይገርማል እኮ እኔ እንዲያውም ከኛ መኖር እኮ የነሱ መኖር ነው የሚገርመው። የእኛ ምን ይገርማል? እኛማ በደሙ ተሸፍነን ነው የምንኖረው። እኛማ በምህረቱ እንገባለን እንወጣለን። ምን ይገርማል? ከኛ በላይ የሚገርመው የነሱ እኮ ነው። ዊዝ ኖ ፕሮቴክሽን መቼም እግዚአብሔር ምን ያህል ቢታገሳቸው እግዚአብሔር ምን ያህል የንስሐ እድል ቢሰጣቸው ነው ትላላችሁ? ሰው ቃሉን ሳይበላ እንዲህ አይነት በባክቴሪያ የሆነ ጥራት የጎደለው ምግብ እየበላ ይህን ሁሉ ዘመን መቆየታችሁ ይገርማል። ደግሞ የሚያናድደው ሲያስተካክሉት በደንብ እንኳ አይነግሯችሁም። የሚካኤል ስዕል በቃ ተቀይሯል፣ ድሮም ካቶሊክ ነች ያስገባችብን ብለው እልፍ ነው የሚሉት። እስከ ዛሬ የሰገዱትስ ያስገቡትስ ጧፍ ያስገቡትስ ዣንጥላ የሆነ ጊዜ ጸዲ ገብታ የተናገረቻት የሆነ ጊዜ አታስታውሱም? ቀይዋለች። በጸዲ ምክንያትማ ስንቱ እኮ ሰለመ። በእውነት ኖ በጸዲ ምክንያት አይደለም። እንደ ጉድ ታይምስ በአኬ ምክንያት ብላ ቪዲዮ ሰርታለች። እሷ በእሷ ምክንያት ይሆናል። ምን ሚድኑትን እንትን የምትል እሷ ናት። ኖ አይ ቪዲዮ ሰርታለች። ሰንዬ ቪዲዮ ሰርታለች። ታንጀብል የሆነ ቪዲዮ ሰርታለች። ጸዲ አፏ ነው እንጂ መርዝ ይሄ ቴዎሎጂካል የሆነ ነገር ሰው ላይ ተጽዕኖ የምታሳድረው ነገር የለም። ቴዎሎጂካሊ ግን ትክክለኛ ተጨባጭ የሆነ ማስረጃ መጽሐፍ ቅዱሳዊ በሆነ አስተምህሮ እሷንም አንዱ ምክንያት የሆናት አክሊለ ነው። እንግዲህ በሶሻል ሚዲያ ታሪክ እንግዲህ ሁለተኛ ሰው በሱ ምክንያት ሰልሟል ማለት ነው።
ሌላ ደግሞ 3 ግሩፖችንም ደግሞ ቅድም ጌርሳ ማስተምሮን አሰምቶናል በቪዲዮ በጣም የሚገርም ነው። ኤኒዌይስ እሺ ቀጥል ዳጊዬ። እስኪ እሱ ላይም ዲስከስ እናደርጋለን። ይሄ ነገር የሚገርምሽ አዘጋጅቼው ለካ አልለጠፍኩትም ፔጅ ላይ እዚህ ቲክቶክ ላይ ለጥፍላችኋለሁ። አንዴ ስሙትና ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እነዚህ እግዚአብሔርን የተከተሉ ሰዎች ሁሉ እኮ ቅዱስ ጴጥሮስ ምን እንደሚላቸው ታውቃላችሁ? የመለኮት ባህሪ ተካፋዮች ናችሁ ነው የሚላቸው። የመለኮት ባህሪ ምን እንደሆነ ወቁ። የመለኮት ባህሪ ተካፋዮች ናችሁ ነው የሚላቸው። በሰሞኑ ቀሲስ ዘበነና ያስተላለፉልን ተረት አለ። ለዚህ ተረት የቤተክርስቲያን ትምህርት እንዳልሆነ መልስ መስጠት ያስተላለፉልን ተረት አለ። ሜርሲ እየሰማሽ ነው? እኛ ማይኬን ሚውት አድርጌ በሳቅ እየሞትኩ ነው። እኮ መማር የማያስፈልገውም ገንዞ ቀብሮታል ግዕዝን አለ። ራሱን ይኮፍሳል አለ። ደግሞ የሆነ ቢፍ አለባቸው እነሱም ጋር ለነገሩ ግን አይ ኖ እኛ እነሱን መጠራጡ ዝብድም ፈልገ ነው ሳይሆን ዋናው ነገር ምንድነው? በቃ ተረቱን ተረት መባል መጀመሩ ደስ ይለናል። በቃ ይሄን የሚያስደስት እንደ ወንጌል አማኝ ተረት ወንጌል ሲባል ያቃጠለኛል። ተረት እንዲህ ልኩን ሲነገረው ደስ ይለኛል። ተረት ነው ሲባል በቃ እና ጥሩ ነው። የአምላኬን ቃል ከተረት ጋር ልታለካኩ ስትፈልጉ እዛ ጋር ነው ችግር የሚፈጠረው እንጂ እናንተ ብትጣሉ ለኛ የሚጨምርልኝ የለም። ብትታረቁ ምንም የሆነ ሌላም ቪዲዮ አለኝ እሳቸው ራሳቸው ቀሲስ ዲበኩሉ ሲናገሩ ምን እኮ የነበረ ልዩነታችን እኮ ምን የኖረ እኮ ነው ዛሬ መጣ እኮ አይደለም አላሉ። እንግዲህ ከታወቀማ በጥንት አብሶ ጉዳይ ያለው ነገር እንዲያደባባይ ካወጣችሁትማ አይ እሱማ የቆየ ነው አላችሁ። ምን ነው ረጅም ጊዜ ግን ኩላዊት ቀጣዊት ጸጥታዊት ስትሉን አልነበር እንዴ? ምን ነው ድንገት ልዩነት አለን አላችሁ? ድንገት ተነስታችሁ እኛ ስንል ቅባት ጸጋ ካራ ተበጣጥሳችኋል። ኮሚኒን እንኳን ከግሪክ ኦርቶዶክስ ጋር እንኳን ኮሚኒን ማድረግ አትችሉም። እንግዲህ ከዶግማም ቀኖናም ካልሆኑት ነገሮች እንደው ብንነሳ ሚሊየንም ልዩነት ማውጣት ብንችልም ግን ዶግማ በሆኑ ጉዳዮች እንኳን እንዲህ ስንል አረኛ ሰላም እኛ ምንም አንድ ልዩነት የለም እናንተ 44096 የቆጠረ እኮ ይመስላል። እሺ ጥሩ ብለን ስንፈትሽ ራሳቸው ቀሲስ ዲበኩሉ መጡና አሁን ቪዲዮውን አሰማችኋለሁ። ምን እሱማ የኖረ እኮ የቆየ እኮ ነው እኮ ዛሬ ተፈጠራል ልዩነቱ እኮ የቆየ የኖረ እኮ ነው የኖረ ልዩነት ነው ብለው አረፉት። ማለት ከነቃችሁ አትገደዱም ነው በሌላ አባባላቸውና ደስ ይለኛል። ልዩነታችሁ ሳይሆን ደስ የሚለኝ ማወቁ። ሁልጊዜም ወንጌልን ካልያዛችሁ መበጣጠስ፣ ተረት ማውራት፣ ልዩነት፣ መከፋፈል፣ እንደዚህ መጠሯጦዝ እንትን ማለት አለ ሁልጊዜ። ይሄ የግል ነገር ቢሆን ችግር የለም እኛም ከሰው ጋር ተጋጭተን እናውቃለን። ይሄ ግን በወንጌል ላይ ነው የተተቻቹት፣ በአገልግሎት ላይ ነው፣ በስብከት ላይ ነው፣ በትምህርት ላይ ነው። ይሄ በጣም ብዙ ትውልድ ሊበክል የሚችል ትልቅ ቶፒክ ነው። ይሄ እኛ በጣም ትኩረት የምንሰጠው ይሄንን ነው እንጂ የግል ቢሆን እሱ አያገባን። ግን ጥሩ ነው። እግዚአብሔር ቄስ ዲበኩሉ አቴንድ ኦፍ ተዴ ተረት በማለት ቀጥሎ ወገኖች ያን ቪዲዮ ልፈልግን እስከ ወገኖች ያን ቪዲዮ ልፈልግን እስከዛ ሌላኛው እሺ ዳጊ የተባረክ ፈልግ እስከዛ። ለዚህ ነው ቤተክርስቲያኒቷ ተሐድሶ ያስፈልጋታል የምንለው። ቤተክርስቲያኒቷ ተሐድሶ በጭራሽ አሁን እዚህ በተለይ ፕላትፎርሙ ላይ በጣም አክቲቭሊ ይሄ የንጽጽር ሃይማኖታዊ ንጽጽር የእምነቱን ንጽጽር ይሄ እቅበተ እምነቱን የምትከታተሉ ሰዎች መሬት ላይ ያለችው ኦርቶዶክስ እና እዚህ ጋር ያለችው ኦርቶዶክስ ትለያያለች ስንል በምታዩዋቸው ሪዝኖች ኦኬ። እዚህ ቲክቶክ ላይ ያሉ ቲክቶዶክሳውያን ከመሬት ላይ በጣም ጫና ሲደርስባቸው በጣም በብርሃን ፍጥነት ሲገለባበጡ አቋል በጣም ሲቀያየሩ ገድላትና ድርሳናት ለመከራከሪያ አይሆኑም ብለው ኦኬ የሆነ ታሪክ ላይ ሜርሲ እና ሰኒ የሚለውን ስም ዳጊዬ ሜርሲ የሚለውን ሰኒ የሚለውን ሜርሲ ብሎ አንብቦ ለዛ ገድል ልትከራከር ከመጣክ ኦኬ እዛ ጋር የደረሰብህን ጫናና የደረሰብህን ነገር ኦኬ ለማብረጃ እንዴት እናያዛችሁ? እኛ መጽሐፍ ቅዱስ ብቻ ስንል እናንተ አይ በመጽሐፍ ቅዱስ ብቻ
አናምንም እናንተ ናችሁ መጽሐፍ ቅዱስ ብቻ ብላችሁ የምታምኑት ትላላችሁ። ኦኬ ጣሉታ በቃ ሶስት ሶላዎች ተገኝተዋል እናንተ ጋር። ሶላ ስክሪፕቸራ የሚለውን ተቀበሉ። አራተኛ አምስተኛ የሚቀረው ያው ክብር ለእግዚአብሔር ብቻ እሱንም ቀስ ብላችሁ ትቀበሉታላችሁ። ለስዕል መስገድ፣ ለስዕል መንበርከክ፣ የክብር የጸጋ የሚለውን ስትጥሉ ክብር ለእግዚአብሔር ብቻ የሚለውን ትቀበላላችሁ። አሁን ኦልሬዲ ሶስቱ ተገኝተዋል እናንተ ጋር። ኦኬ እንመልከት እንግዲህ ሌላ ማስረጃ ደግሞ ማየት እንጀምር ማለት ነው። ዛሬ ነው ሪካርድ ያደረኩት። ይሄንን ጽሁፍ አጋርቷል ማለት ነው። እቺን ፓውዝ እናርጋትና እናንብብ። እንግዲህ ምንድነው ያለው? አክሊል ሶሻል ሚዲያ ላይ ያለውን አቴንሽን ይላል ከሱ ዘወር ያለ ሲመስለው መልሶ ሴንተር ኦፍ አቴንሽን ለመሆችን በመቃወም ነው። በጣም የሚገርም ነው። ይሄ የመጀመሪያውን ርዕስ ካነበብኩላችሁ ሁላችሁም ፌስቡክ ላይ ገብታችሁ ሌላውን ነገር እንግዲህ የሆነ አቴንሽን ከሱ ዘወር ብሏል ማለት ነው። እንግዲህ አቴንሽኑን ለማግኘት ምን እንዳደረገ ያገኙበትን ከቴሌግራሙ ግሩፕ ላይ እንደዚህ አድርገው አጋርተውታል ማለት ነው። ሌላውን እናንተ አንብቡት። ስክሪን ሪካርድ ያደረኩት ሆም ብዬ ነው፣ ምክንያቱም እራሳችሁ ጽፋችሁ ልትሉ ስለምትችሉ ማለት ነው። ይሄው እንግዲህ የመጀመሪያው ጽሁፉ ይሄ ነው። ቴሌግራም ግሩፕ ላይ እንግዲህ ሐዋርያዊ መልሶች የሚለው ላይ ኦኬ። ሰው ግን አስተምህሮ የሆነውን ካልሆነ ዘንድሮም እየለየ አይደለም እንዴ? ትንሽ ዝም ስንል የሚነገረው ነገር ይረሳል መሰለኝ። ለምሳሌ አለ አንድ ሰው ከቅዱስ ቁርባን መሳተፍ ባይችል የእመቤታችንን ተአምር መስማቱ የጌታ ስጋና ደም እንደተቀበለ ይቆጠርለታል የሚለው ንግግር ተአምረ ማርያም እንደሚለው አሊያም ደግሞ ከጻድቁ አባታችን ተክለ ሃይማኖት ከመታሰቢያ ማዕድ የወደቀውን ፍርፋሪ ቢበላ እንደዛ ይቆጠርለታል የሚለው ገድለ ተክለ ሃይማኖት ዘቀዳሚት ላይ እንደሚለው እንዲህ ያለ ነገር ባስተምሮ ደረጃ የለም፣ በቃ የለም ብሎታል። አለ የሚል ካለ ጋይስ ይላል ከአባቶች አሳየን በሉት፣ አለቀ። እንግዲህ ይሄ የተሐድሶ ቅስቀሳ እያደረገ ነው። ከአባቶች አሳየን በሉት አለቀ ይላል። አባቶች የማያውቁት አስተምህሮ የለንም፣ ይሄ አስተምህሮ አይደለም፣ ምናልባት እግዚአብሔር ባወቀ የሚፈጸም ተአምር ከሆነ እንጃ ይላል። ከዛ እዩት፣ ለኤፍቢ ስክሪንሾት እስኪነሳ ድረስ ብቻ የሚቆይ ፖስት ሎል ይላል። በቃ የሚመጣበትን ነገር ስለሚያውቀው ለትንሽ ደቂቃ እዛ ግሩፑ ላይ 62 ምናምን ሺህ አለ። ለዛ ሰው ማንቂያ ነው የጻፈው። ኦኬ ሁለተኛው ጽሁፍ ምንድን ነው? እንሂድ እስኪ ሁለተኛው ጽሁፍ ጋር ደግሞ እንሄዳለን። ራሱ ይወስደናል ማለት ነው። እሺ ላቁም። ሁለተኛው ጽሁፍ ምን ይላል? ልጨምርላችሁ ይላል። ከማጥፋቴ በፊት ይላል። ከዛ ውሰዱና እዩት፣ ተነጋገሩበት ምናምን እና ጥርት ያለውን የቤተክርስቲያን ነገር ወጥታችሁ ተናገሩ። በቃ እንግዲህ ቆራጥ እርምጃ እየሰጠ ነው። ለምሳሌ ይላል አባታችን በጣም ነው የምወዳቸው፣ በነገራችን ላይ አቡነ ተክለ ሃይማኖትን እንግዲህ ጥያቄ እንዳይነሳበት ነው ወዳቸዋለሁ የሚለው ነገር እየተናገረ ያለው። ነገር ግን እርሱ በተቀበረበት ቦታ እና እርሱ ቤተክርስቲያን በታነጸበት ቦታ የሚቀበሩ ሰዎች ሁሉ ገነት እንደሚገቡና እዛ ከተቀበሩ በቃ በሕይወት መጽሐፍ መጻፋቸው በፍጻሜ ደረጃ የተረጋገጠ መሆኑ የሚያመለክት ኪዳን አለ ወይ? እንግዲህ እንዲህ ያሉ ነገሮች በተአምር እግዚአብሔር አድርጓቸዋል ከሆነ አሁንም እንጃ። በተአምር እግዚአብሔር አድርጓቸው ከሆነ አሁንም እንጃ። እንዲህ አይነት አስተምህሮ ሆነ ኪዳን ነገር ግን በአባቶች ዘንድ የለም እስካየ ነው ይላል። አለ የሚላችሁ ካለ አሁንም የምትጠይቁት ከአባቶች አምጣ በማለት ይሆናል። እንግዲህ ይኸው ተሐድሶ ላይ ያለው ትውልድ በደንብ ያስታውቃል። የመጨረሻውን ጽሁፍ ላሳያችሁ። ይኸው የመጨረሻው ጽሁፍ ይሄን ይላል።
እንደው በኦርቶዶክስ ውስጥ ያሉ የኪዳን ትምህርት ለቅዱሳን የተሰጠው ምናምን ነገር አስቸጋሪ ነው ይላሉ አንዳንዶች። ዌል ተከተለኝ። አንደኛ ይላል አሁን አንተ በምታስበው መልኩ የሆነ ገዳም የሄደ ሰው ወይም በአንድ ቅዱስ ሰው ስም ልጁን የጠራ ምናምን እየተባለ የሚሰጥ የድህነት ኪዳን በመጽሐፍ ቅዱስ አለ ይላል። ሁለተኛ በጥንት አባቶች ትምህርት ውስጥ አለ። በሁለቱም ከሌለ በቃ የቤተ ክርስቲያን ስለዛ ጉዳዩ የመካከለኛ ዘመን ግነታዊ አገላለጽ ነው አልያም ሌላ መረዳት ይኖረዋል ብለህ እለፈው። እመነው ተቀበለውም አላለም። እለፈው በቀጥታ እንደተቀመጠው ላትቀበለው ትችላለህ። ይኸው ያያችሁ ነው። በቀጥታ እንደተቀመጠው ላትቀበለው ትችላለህ። እኛ ስለ ቅዱሳን የምናውቀው በጸሎታቸው እንደሚያግዙንና ክርስቶስን በመምሰል ህይወት ውስጥ እንድናድግ እንደሚረዱን ነው። ለቅዱሳን የተሰጠ ኪዳን የሚባለውን አልቀበልም እያላችሁ ነው። አልቀበልም። ይሄ ነው እንግዲህ ኦርቶዶክሳውያን በስንት እንክፈላችሁ፣ በስንት እንመዝናችሁ። ዳጊ እየሰማኸው? በኢየሱስ ስም። ኧረ በጣም ደስ የሚል ነው። ምንድን ነው? ማን ነው? ኤርሚ ነው ያሁኑን የጻፈው? አክሊለ አሜን አይደል? እኔ እኮ ለዛ ነው ኤርሚ ነው የጻፈው ያልኩሽ። እንዴ በቃ ኧረ ወገኖች፣ ኧረ ከታች ያላችሁ ሰዎች ንቁ ባካችሁ ወገኖች። ወይ ልጆቻችሁን ስሙ። እኔ ቅድምም ብያለሁ፣ እኛን ተውን። እሺ ተውን፣ መናፍቅ ነን እኛ። እሺ ስሟቸው፣ የራሳችሁን ልጆች የራሳችሁን አስተማሪዎች ስሟቸው ባካችሁ። እየነገሯችሁ ያሉት እናንተን ለማጥፋት አይደለም፣ እንድድኑ ነው። አሁን አክሊል ያለው ነገር 100% ልክ ነው። ኤግዛክትሊ። እግዚአብሔር በመስቀል ላይ የተሰቀለው ክርስቶስ ኢየሱስ ያድናል፣ በእኔ የሚያምን የዘላለም ሕይወት አለ ካለ በኋላ ሌላ ሶስተኛ መንገድ አራተኛ መንገድ እንትና መቃብር ጋር እንትና አይልም እኮ ነው እያላችሁ ያለው። ያን ኪዳኑን ሽሮ ሌላ ኪዳን አያመጣም እያላችሁ እኮ ነው። አክሊል ትልቁን ልጁን መስቀል ላይ ያንጠለጠለበትን ኪዳን ትቶ ሌላ ኪዳን ከሌላ ጋር አይገባም እያላችሁ ነው። አረ ንቁ ወገኖች። እኔ እንደው በኢየሱስ ስም እንዴት ብዬ አልቅሼ ልንገራችሁ? ወገኖቻችሁ እየነገሯችሁ ነው፣ ወንድሞቻችሁ እየነገሯችሁ ነው፣ እነ ጳጳሳቶቹ እየነገሯችሁ ነው። ከስር ያሉት ልጆች ያውቃሉ፣ መጽሐፍ ቅዱስን የምትሏቸው ልጆች እየነገሯችሁ ነው። ይህን እውነት አትግፉ። ስለዚህ ነው የምናገራችሁ ነገር። እኔ አኬን በዚህ ጉዳይ እንደው እዛ ጫና በዝቶበት ተይዞ አሁንም በጣም እየተጠነቀቀ እኮ ነው የሚናገረው፣ ቃላት እየመረጠ ምን እያለ። ለምን ስደቱ ከባድ ነው። አቡነ ገብርኤል እንዳሉት ቤቱ ገፊ ነው ብለዋል። ቤቱ ገፊ ነው አሉ እኮ። እና እግዚአብሔር ይመስገን ወገኖች፣ እግዚአብሔር እናንተን እኛን ተጠቅሞ ክርስቶስ ብቻ ክርስቶስ ብቻ ክርስቶስ ይሰበክ ያለው ይኸው ወደ ትውልዱ ማክሰብ እኮ ያለባችሁ። ኔክስት ጄኔሬሽን ምንድን ነው የሚለው ነው። ኔክስት ጄኔሬሽን በቃ ከክርስቶስ ውጭ አይሰማም። አሁንም እየሰማ አይደለም። ክርስቶስን ንገሩኝ እያለ ነው። ስለዚህ እግዚአብሔር ይመስገን ልላችሁ ነው። እስቲ ሀሳብ ስጡበት። ተባረኩ። አንድ ነገር ደግሞ በደንብ ላሳያችሁ የምፈልገው የዛን ጊዜ በስም መቀያየር ጉዳይ ከኤርሚ ጋር ሊነጋገር በገባ ሰዓት የሆነ ንግግር ተናግረው ነበር። ምንድነው ሰማዕታትም ጻድቃንም ምልጃቸው ይሰማል ስንል እንደ እግዚአብሔር ፈቃድ ነው የሚል ነገር ተናግሮ፣ እኔ እንደውም እሷን ነገር ይዤ ስጠይቀው የእሱ ተከታዮች እሷን ቪዲዮ በጣም ሲያሽከረክሯት ነበር። አኬ እንዴት እንደዚህ ይላል? ምክንያቱም ቤተክርስቲያኗ ጻድቃንና ሰማዕታት በተገባላቸው ኪዳን የሚለውን ነገር ነበረ የምናውቀው እኛ እዚህ ላይ ማለት ነው። ሶ ይሄ ልጅ ብሊዋለው ጻድቃንና ሰማዕታት እንደማያማልዱ ማለት ነው። በቃ ቤሊ እንዳለው በጣም እየተጨነቀ ነገሮችን እንደሚናገር
በጣም እየተጨነቀ ቃላቶችን እየመረጠ ኦኬ ጉሰማውም ሲበዛበት 1-2 ሳምንት አረፍ እያለ እንደሚመጣ እያየን ነው። ንፍታሌም ፌስቡክ ያላችሁ ግቡና እዩ። ጌታ ፊት ሞገስ የሚያገኝበት አክሊሉ ነው። ለእናንተ ግን የመድከማችሁ ትልቅ ምልክት ነው። ትልቅ ዳግያ አለ እንደማይሲ እንደውልሽ እሺ ቀጥል ዳግያ ሀሳብ ካለክ እንቀበላቸው እንዴ ካሉ እንቀበል ሀሳብ እነሱ ያለባቸው ጭንቀቱ ያለ ወደ ተፈቶ ድንች ወደዛ ሄዷል። እኛ ጋር እኮ የለም እኮ ጌታን ካገኘን ጀምሮ አሜን ተገላግል አሜን። እሺ አሼ አሁን ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣህ። ከየት ቤተ እምነት ነው ወንድማችን? እንኳን ደህና ቆይሽ። ከየት ቤተ እምነት ነው? ይሰማል? ምን አልሽኝ እናት? ከየት ቤተ እምነት ነው? አሁን ይሰማኛል። ከኢትዮጵያ ኦርቶዶክስ ቤተክርስቲያን። እሺ እንኳን ደህና መጣክ። ኦርቶዶክስ የመዳከም ምልክት ያለን ነው። የኦርቶዶክስ የድካም ምልክት እየታየባት ነው እያልን ነው። ምክንያት ያው ምክንያትማ በጉልበት ለማሳየት እየሞከረች ስለሆነ ባይዘይ ሁላችንም የኢትዮጵያ ኦርቶዶክስ እንትን ፕሮቴስታንትም ይሁን የትኛውም እምነት የኢትዮጵያ ኦርቶዶክስ ቤተክርስቲያንን ነው ምርኩዝ አድርጎ የሄደው። ፊደላችሁ እንደሆነች እና ፊደላቸው እንደሆነች ወይ ደግሞ አንቺ የትኛው እምነት ነሽ? ግን ይቅርታ ሆልዶን የኛ መሰረት ያደረገው ፕሮቴስታንት ነው። ኖ አንቺ የትኛው እምነት ነሽ? የኔን ጠይቀሽኛል ወንድምዬ። ተረጋጋ። የኛ ከሮማ ካቶሊክ ቸርች ነው የወጣ ነው። ከኦርቶዶክስ አልወጣ ነው። ኦኬ ካቶሊክ ቸርች ካቶሊክ ነሽ? ካቶሊክ ቸርች ነው የወጣ ነው። ይሄንንም አታውቅም? ሮማን ካቶሊክ ቸርች እንደ ካቶሊክ እንዴት ነው? ዘጠነኛ ክፍል ላይ ሂስትሪ ላይ ቢያንስ በደንብ አጥንት ቢሆን ፕሮቴስታንቲዝም የመጣው ከሮማ ካቶሊክ ቸርች ነው። ሪፎርሜሽን ከዛ ተገንጥሎ ነው የወጣው። አዎ ሪፎርሜሽኑ እንደ እግዚአብሔር ቃል እንሁን ብሎ የተሐድሶ ሪፎርም አድርገን የወጣ ነው ከሮማን ካቶሊክ ቸርች ነው። እሺ አሁን ስለ ኦርቶዶክስ እያወራን ነው። ስለ ኦርቶዶክስ እናወራና ምንድነው ፓወር ያደረገችው የኢትዮጵያ ኦርቶዶክስ ቤተክርስቲያን የሚለውን ሲንተን ያው የምታውቀው ነው። ፎቶውንም ለጥፈናል። በዛ ርዕስ ነው የምናወራው። ምን እንትና ማን ነው? ትዝታው ሳሙኤል አላጠፋም ነው የምትይው አንቺ? ምንም አላጠፋም። ምክንያቱም ስድብ ኃጢአት መሆኑን ታውቂያለሽ አታውቂም? የተጻፈውን ብቻ ነው ያነበበው። ኖ አንቺ እመጠይቅሽ መልሺ። ስድብ ኃጢአት ነው አይደለም? እስኪ የተሳደበበትን ከፍተህ አሳየኝ። እንዴ ኧረ እኔ ዳውንሎድ አድርጌ እንዳላወጣልሽ እዚሁ ቁጭ ብለሽ አምጣው እኮ አዳምጪኝ። መጀመሪያ ያለውን ልንገርሽ። መጀመሪያ አይ እያሳየ እዚህ ቤት ያለ መረጃ ማውራት አይቻልም። እሺ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦቷ የመክተፊያ ሳጥን ነው መክተፊያ ነው እኮ ብሎ እኮ ተናገረ። ሰው እኮ ነው መክተፊያ ነው ብሎ ተናገረ። እግዚአብሔርን እኔ በትክክል ሰምቼዋለሁ። ይሄንን ቲክታክ ላይ ያው ማለት ነው ተለቆ። ዋው እንደዚህ መክተፊያ ቃል በቃል እግዚአብሔርን አለልሽ። የድንግል ማርያምን ልጅ ነው የምልሽ። ኦ ማይ ጋድ እሱን አልሰማም ነበር። በቃ እኔ ከእግዚአብሔር መቼስ እሺ ከኔ ጠይቂ 99 ሰው ጠይቂና አንድ ሰው እንኳን መቶኛው እንኳን አይልሽም በእርግጠኝነት። ምን አልከኝ? ትዛው ሳሙኤል 99 ሰው ይሄንን ብሏል ወይ ብለሽ ብትጠይቂያቸው አዎ ብሏል ነው የሚሉሽ። ያልሰማው የለም። እኔ አለ ይኸውልሽ ቃል በቃል ልንገርሽ። እኔ ወደ ኦርቶዶክስ የምመለሰው ታቦትን እንደ በመጥረቢያ ሸንሽና ጨፍልቃ ቀጥቅጣ እንትን ካለች በስተቀር ወደ ኦርቶዶክስ አልመለስም አለ። ያን እንደ መክተፊያ ከትፋ የመክተፊያ 4 ማዕዘን ነው ብሎ እንደውም ያለው እንደዚህ 4 ማዕዘን ነው የሽንኩርት መክተፊያ እኮ ነው የሚመስለው አለ። እንደዚህ ፕራይቬሲ እኮ እግዚአብሔርን ነው የምልሽ። እግዚአብሔርን
ጉድ! ሌላ ቆይ ሰኒ እሱ ቪዲዮ አለክ? ተመልሼ ታስገብኛለሽ? አውጥቼው ከእንደገና ልምጣ? አዎ ይዘክና። እሺ በእርግጠኝነት ይዤ እመጣለሁ። አስገባ። ተባረኪልኝ። እሺ ተባረክ። አንዳንዴማ ቀድመን አንተ እኔ ሜርሲ ክፋት ጽናት ይስተንሽ ቀድሞ መተኮስ እኮ አያስፈልግም እኮ ካለ እውነት እኔም በጣም አዝርበታለሁ። እውነት ዝቃው እንደዛ ካለ እኔ በጣም ነው እንደ አላህ እስኪ ያላችሁ ግቡ እስኪ እንደዛ አለ በጣም አለንዴ ግን ብዙ የሚጎዳቸው ድንጋጤ ይመስለኛል። እንደዚህ ካለኛ ለምን እዚህ እንሰበሰባለን? እንበተን በቃ። አዎ እውነት ነው እኮ ትቀልዳለህ። ሌላ ሰው አስገብቼልሻለሁ። ያስገባሽውን አውሪ ራስሽ። ግራምጣ ይባላል። በእኔ መንገድ ነው የምታወሪው። እሺ ፖለቲካ አትናገሪ ሲል ነበር። እኛ ምን ፖለቲካ ተናግረን? ፖለቲካ እኮ አናውቅም እኛ። አባቶቻችን እያለች ነው አገሪቱን ኦርቶዶክስ ነው ይዛው የኖረችው። ከዚህ በኋላ አትኖርም ምናምን ብዙ አይነት እኩልነት ተብለሃል። ይሄ ፖለቲካ አይደለም እንዴ ሰንዲ? ቆይ ሚውት እንዳላደርግህ በስርዓት ታወራለህ። ነው አንቺ ነሽ ሚውት ታደርጊ? እኔ ነኝ ሚውት ያደረኩ። ሰላም በለን ቅድሚያ። ሰላም ናችሁ? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ አሁን ርዕሳችን በወንድማችን ጉዳይ ነው። ኦርቶዶክስ አይቻለሁ፣ እሱንም ስከታተል ነበር። ምን ትላለህ ታዲያ በዚህ ጉዳይ ላይ? አይ በጣም እኔ ቤተክርስቲያን በብዙ ነገሮች እየወቀስናት ነው እና አሁን በጣም ጥሩ ነገር አድርጋለች። እንደዚህ አይነት ሰዎች በፍትህ ህግ አለ ሁሉንም የሚዳኝና እዛ ተይዘው መጠየቅ አለባቸው። ትዝታው ምንም ካላጠፋ እኮ ህጉ ራሱ ነፃ ነው ይለዋልና እዚህ ድንኳን ጥሎ እዚህ መቀመጡ ማልቀሱ የሚያስፈልግ አይደለም። ትዝታውን ተከታተላለ? በጣም ነገሩን ስከታተለው ነበር። እኔ ይሄንን ሰርቶም እኔ ሀገር ውስጥ ይገባል ብዬም አስቤ አላውቅምና በጣም አድናቂው ነኝ እኔ ሀገር ውስጥ በመግባቱ። የተናገረው ምን እንደሆነ ስለሚያውቅ ነው እኮ። አዎ ስለሚያውቅ ነው። እኔ ምን ይባላል መሰለሽ እህቴ፣ ምንድነው አውቆ አገናዝቦ ስለተናገረ ነው። እሱን እኮ ከህጉ በኋላ እናያለን ሰንዬ። ስለዚህ አሁን እኛም ውሸታም እንባላለን። አንድ መጽሐፍ አንድ ሰው ጻፈ፣ አንድ ደራሲ ማለት ነው። ያነ ደራሲ የጻፈውን ህዝቡ ሲያነብ ስህተትም ይኖርበት መልካምም ነገር ይኖርበት ህዝቡ መጠየቅ አለበት። ያንን መጽሐፍ ስላነበበ የለበትም። ለምን ይጠየቃል? ትዝታው እንደዛ አይደለም። በጣም ጥሩ ገድላትን አውጥቶ ተናገረ። አባቶችህ የጻፉትን በምን አይነት ገድላትን አውጥቶ መጠየቅ ማንንም አያስወነጅልም። ሰኒ እባክሽ፣ ያ አይደለም ችግሩ። ልጅነትን ያገኘንበት ያ ድንቅ ሚስጥር ስለሚገባን ነው። እሺ ብራዘር፣ የሰው ልጅ እድሜ ልኩን ሊከፍል ቢችል እየከፈለ ቢኖር እድሜ ልኩን መክፈል ማቸው ይቻላል። አንድ ሳምንት እንኳን ለኃጢአት ስርየት መስዋዕት የማቅረቡን ጉዳይ የሰው ልጅ ላይ ወድቀው ቢሆን ኖሮ አንድ ሳምንት መክፈል ማይችለውን ነገር ለዘላለም አንድ ጊዜ የከፈለው እርሱ ጌታ ኢየሱስ ክርስቶስ ለእኛ ያደረግልን ነገር ስለገባን ነው። ይህ ሚስጥር ስለገባን ነው። በቃ በፊቱ እንደው ብናመሰግነው የማንረካው የማንጠግበው ገባ ብራዘር። ሰው ቤካ ቢዘምር ቤካ በመንፈስ ቅዱስ ኃይል ተነክቶ በቃ የሚያደርገው የሚያሳጣው ለአምላኩ ለእግዚአብሔር ነው። ኦኬ፣ ለአምላኩ ለእግዚአብሔር ብቻ ነው። እናንተ ጋር ሲመጣ ወንድም አለ በጣም ብዙ አለ። እሱን አንመካከል። ገባ? ከእግዚአብሔር ውጭ ያሉት ብዙ ከግብፅ ኢምፖርት የተደረጉ አማልክቶች አሉ። ከአርሜን ኢምፖርት የተደረጉ ምንድነው እሱ አማልክቶች አሉ። ደግሞ ሀገር በቀልም አማልክቶች አሉ።
እነሱ ተደማምሮ በጣም እጅግ ብዙ እልፍ የሆኑ አማልክቶች አሉ። ለእነሱም ጭምር ነው። ገባ? እዘምራለሁ ብለህ ብትዘምረው፣ ስለቴ ሰመረ ብለህ ብትጨፍረው፣ ስለቴ ሰመረ ብለህ ትንከባለው። በስዕል ፊት የምታደርጋቸው ነገሮች አሉ፣ በአንድ መንገዶች ብራዘር። እና በጭራሽ እኛን አችልም ማለት ወንጌል አማኞች በምንም አይነት መንገድ ብትመጣ አትችላቸውም ብራዘር። እኔ ከአንተ ጋር በዚህ ጉዳይ ብዬ አወራለሁ። እሺ አንተ ያለበት ቤተ እምነት ለምሳሌ ሐዋርያዊ ቅብብሎሽ አለን ብላ ታምናለች አይደለም? እየጠየቀኝ ነው ቤካ? አምና ግን ከርዕሱ ወጣህ ብዬ እኮ ነው። አሁን ርዕሳችን ሰው ማን ነው ትዝታው ሳሙኤል መከሰስ አለበት ወይስ የለበትም፣ አጥፍቷል ወይስ አላጠፋም የሚለው ላይ ነው። እሱ ላይ ነው። ሐዋርያዊ ቅብብሎሽ አላት አይደል? ቤተክርስቲያንም አላት። ስለዚህ በሐዋርያዊ ቅብብሎሽ እኛ ጋር ነው ብለህ የምታምን ቤተክርስቲያን ነች አይደለም? ኤግዛክትሊ። እስቲ ሐዋርያ ከአንድ ሐዋርያ ያሳየኝ። ኢየሱስ ተነካብኝ፣ ኢየሱስ ተሰደበብኝ፣ ሃይማኖቴ ተነካ ተወቀሰ ብላ የከሰሰ ያሳሰረ ያስገደለ ሐዋርያ ያሳየኛል። በጣም አሪፍ ጥያቄ ነው የጠየቀኝ ቤኪ። ሀገር በመጽሐፍ ቅዱስ አይደለም የምትመራው። እባክህን ልመልስልህ፣ ጠይቅ አይደል እንዴ? መልሴን ስማኝ ሀገር ብራዘርዬ፣ እኔ ሀገር ሐዋርያ ቅብብሎሽ አላት ወይ ብያለሁ። እባክህን እኔ መልሴን ላስቀምጥ። ሀገር በመጽሐፍ ቅዱስ ሳይሆን ህግ ያስፈለገው ሰው በመጽሐፍ ቅዱስ ሀገር አልጠየቅኩም ብራዘርዬ። አንዴ ስማኝ እባክህን፣ ራስህ ስማኝ እንጂ አባኩ። አንተ እኮ ጠየቅ እኮ፣ መልስ ከኔ ነው መስማት ያለብህ እኮ እንጂ አፌ ላይ ይሄንን ተናገር ማለት አትችልም። አንተ ከሐዋርያት ወይም ከነቢያት ወይም ከቀደምት አባቶች እንደ ቤተ ክርስቲያን ማን ከሱ ያውቃል ንገረኝ አልክ። እኔ ለዛ መልስ ልስጥ። እሺ ስጠኛ። አረ ማን ያደረገ? ማንም አላደረገም አባኩ። እኔ ሁላችንም የምንኖርበት ሀገር ላይ ህግ ያስፈለገው በመጽሐፍ ቅዱስ የማያምን ሰው ስላለ፣ በቁርአን የማያምን ሰው ስላለ፣ በተለያየ መንገድ የማያምን ሰው ስላለ ህግ ተቀምጧል። የትኛውም ሰው በዛ ህግ መተዳደር አንተ ስላለባት ቤተክርስቲያን ነው ብራዘር። እኔም ብጠይቀኝ እኔ እየመለስኩልህ እኮ ቤተክርስቲያን የህግ ክፍል ያስቀመጠችው ህግ ክፍል ስታስቀምጥ ይኸውልህ የኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን ህግ ክፍል ያላት የትኛውም ሰው በመጽሐፍ ቅዱስ ብቻ ስለማያምን ሌሎች የሚያምንባቸው አማልክቶች ስላሉት መጽሐፍቶች ስላሉት። አሁን ትዝታው ሳሙኤልም ሲጠየቅ በመጽሐፍ ቅዱስ ሳይሆን በህግ አግባብ ህግ ስለ ሃይማኖት ምን ይላል፣ ስለ እምነት ምን ይላል፣ ያንን አክብሯል ወይ ተብሎ ነው የሚጠየቀው እንጂ እስኪ መጽሐፍ ቅዱስ ላይ ሄደን ከነቢያት ከሐዋርያት ማን ነው ተከሷል ተብሎ አይደለም የሚታየው። መጀመሪያ ህግ ማወቅ አለብን። እኔ ጥየኩ ለመሰለ ስለ ትዝታው አይደለም የጥየኩ። እኔ አሁን ትዝታውን ስላሰረችው ወይም ደግሞ ለማሰር ክስ ስለከፈተችበት አንተ ስላለበት ተቋም ነው። ያችኛዋ ተቋም ኦርቶዶክስ የምትባለው ተቋም ሐዋርያ ቅብብሎሽ እኛ ጋር አለ ብላ የምታምን ተቋም ናት። ራይት። ስለዚህ አንተ ልታወራ እንድትመስል የሚገባው ካለበት የእምነት ተቋም አንጻር እንጂ ከሀገር አንጻር አይደለም። ሀገርማ የምትመራው በህግ ነው። ህጉ ደግሞ እያንዳንዱን ግለሰብ የሚመለከት ጉዳይ ነው። እያንዳንዱን የሚመለከተው ገባ ብራዘር? እኔ ጥየኩ ከቤተ እምነት አንጻር ነው። የትኛው ሐዋርያ ነው እምነቴ ተነካብኝ፣ እምነቴ የተሰደበብኝ፣ ኢየሱስ ተሰደበብኝ ብሎ የከሰሰ ያሳሰረ ካለ ወዲህ በል። ጴጥሮስ ነው? ዮሐንስ ነው? ያዕቆብ ነው? ይሁዳ ነው? ማቴዎስ ነው? ማን ነው? ልሽ ጨርሼ እልሃለሁ። ቤካ አልመለስክልኝም እኮ ብራዘር። አስረግጬ መልሼ እልሃለሁ። መጽሐፍ ቅዱስ ብቻ መዳኛ አይሆንም አንድ ሀገር ላይ ስትኖር። ለዛ ነው ህግ ያስፈለገው እያልኩ መስማት ካልፈለግ እሱ ያንተ ሀሳብ ነው።
ስለዚህ አሁን ይሄ ሰው አሁን የትዝታው ሳሙኤል ጉዳይ በመጽሐፍ ቅዱስ ሳይሆን በህግ አግባብ ነው የሚዳኘው። በኢትዮጵያ ህገ መንግስት መሰረት ያጠፋው ጥፋት ከወራት በፊት የሆኑ ሰዎች አምቦ ዩኒቨርሲቲ ላይ ተማሪዎች ጥያቄን አላገኘም። አየህ አሁን ምን መሰለህ ማታ ይኸውልህ ከወራት በፊት አምቦ ዩኒቨርሲቲ ላይ ተማሪዎች ኧረ ተው እኔ አሁንም ስለ ተማሪዎች ምናምን ታነሳለህ። አንድ ይኸውልህ ልክ እንደ ትዝታው ታቦትን አንስተው ጭንቅላታቸው ላይ አድርገው አላቅጠው ታስረዋል፣ ተፈርዶባቸው። ይሄ ሰው ለምንድን ነው የማይታሰረው የማይከሰሰው? የኔ ወንድም እየሰማኸኝ ነው? እኔ ትዝታው ወንድምነት ወይ ያባኮ ታቦት ለሰላም አሳልፎ የሸጠው ጳጳስ ለምንድን ነው የማይታሰረው? እሱ የቤተ ክርስቲያን ጉዳይ ነው እኮ ተናገር፣ እውነቱን አይመለከትም። ይሄኛው የመስጊድ ጉዳይ ስለሆነ ነው እንዴ? የቤተ ክርስቲያን እኮ አንተ የኔን ሃይማኖት መተህ ስለተነካ ነው አይመለከትህ። አሁን ስለዛ በግ የቀበረ ጳጳስ ለምን የማትከሱት? አይመለከቱ የኛ ጉዳይ። አሁን እንደዛ ተደርጎ እንኳን ቢሆን የሚመለከተው ቤተ ክርስቲያንን እንጂ አንተን አይደለም እኮ ተናገር፣ እውነቱን። በሀገር ውስጥ ቤተክርስቲያኒቱ ህግ ካላት እኮ በቤተ ክርስቲያኒቷ ተደርጎ ሲጀመር ይሄ የሐሰት ውንጀላ ክስ ነው። ሁኖ ነው እንኳን ብትል ቤተ ክርስቲያን በራሷ መዋቅር የምታየው እንጂ አንተ መጥተህ ይከሰስ የምትለው አይደለም። ለምን ውሸት ነው ብላችሁ አላላችሁም? ለምን ዝም አላችሁ? ሁላችሁም ለምን ያንተን ወሬ መጥቼ ለምን አራግባለሁ? እንትን እንድሰጠ ነው የምትፈልገው አጀንዳ አድመጣይ ለሰላም አሳልፈው ሰጥቶ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ እንድሪያስ የሊቃውንት ጉባኤ ሰብሳቢ እናቴ እንዲህ ናት የተወለድኩት ሰሜን ጎንደር ነው ብለው ለሰላም 15 ታቦት እንዲደግምለት ያ ከተደገመ በኋላ ሱቲ ይለብሳል መጥቶ አንተ ግን ትደፋለታለህ። ለዛ ነው የተሰጠው። ለምንም ፐርፐዝ አይደለም ለሰላም ታቦት የተሰጠው። ደብዳቤያቸው ነው የተገኘው። ቲተሩ ማህተሙ የራሳቸው ነው። ድምጻቸው የራሳቸው ነው። አንድ ኦርቶዶክሳውያን በዚህ ጉዳይ ትንፍሽ አላላችሁም። ዝም ይሄ እኮ በህግ አያስከስስም እኮ ተናገሩ። ህግ ታውቃለህ? ይሄ በህግ እኮ ሊያስከስስ አይችልም። ትዝታውና ኤርሚያስ ወይ ሌሎች ወንድሞች ስለተናገሩ አይደለም ታቦታችሁ ብሎ የሚለው የሚረክሰው። በመጀመሪያ አባቶች አርክሰውታል። ለእስላም አሳልፎ እየሰጠ እየጠረበ እንጨትን እየጠረበ ለእስላም እየሰጠ እያስደገመ እያስመጠጠ ሱት ያልብሶ አንተ ደግሞ ቀይ ምንጣፍ እያነጠብክለት ትሰግድለታለህ ማለት ነው። በመጀመሪያ መከሰስ ካለበት ታቦት ይሄ በህግ አያስከስስም። እየሰማኸኝ እኮ አያስከስም ማለት ታዲያ ማን ስለሆናችሁ ነው እንዴ? ይሄን ቤተክርስቲያን አቋሟ ከሆነ ይሄንን የማድረግም እኮ መብት አላት እኮ። ይሄን እንዴት አንተ ትጋፋለህ? ለዩዋ ሚናችሁን ለዩዋ መጀመሪያ ህግ ማወቅ አለብህ። ስለ ህግ ነው እያወራን ያለነው። መጀመሪያ ከእስላም ጋራ አንድ አይነት መንፈስ ነው ያለን ብላችሁ በሉ እኮ ያንንም የማለት መብት አላት። ይሄ በህግ አንግል የሚያስጠይቅ የኔን ሃይማኖት ስትናገር እኮ ነው። ተናገር። ምን ነበር ያደረገው ትዝታ በወቅቱ ጭንቅላቱ ላይ? የሆነ እንጨት ነገር አድርጓል፣ ፎጣ ነገር ከላይ አድርጓል። አላስታውስም። እንዲህ እያደረገን ነው የምንዞረው ምናምን እያለ ሲያወራ አስታውሳል። እውነቱን ነው። ታዲያ ራሱ እኮ ታቦት ተሸካሚ ነበር እኮ። ያኔ እኮ ታቦት በሚሸከምበት ሰዓት ላይ እግሩ ላይ ነበር የምትደፋው የነበረው። አንተም መሰሎች ማለት ነው። ትዝታው ግር ላይ አሁን ይኸውልህ ይሄ ሰውዬ ነፃ ከሆነ ህጉ ነፃ ነው ይለዋል። አሁን ምንም እንትን ሲጀምር ወረቀቱ የተጻፈውን ፌክ ወረቀት ነው። እኛ ደርሰንበታል። ዳሪያስ ብራዘርዬ እኔ በጣም የሚገርም ነገር ኤርሚነት አሁን ህግ ነው የእኛ ቤት ጉዳይ ይላል። ህግ እኮ መጠየቅ ካለበት እኮ የተገደሉ ሰዎች አሉ ሲባል ነው። ህግ እነኝን የሞቱን ሰዎች ማጣራት ስራ ነው መስራት ያለበት እኮ። ባይደሬ ታቦቱ ስለተደገመበት ታቦቱ ስለተሸጠው ለሙስሊሞች መጥተው በዚህ መንገድ የኦርቶዶክስን ቤተ እምነት ውስጥ ገብተው ስላደረጉት ነገር ያደረገው ሰውዬ እኮ ነው እናንተ በህግ ታስጭቁት የሚገባው። ገዳም ውስጥ ሰው እየታረደ ለአጋንንት መስዋዕት ይቀርባል እያሉ የራሳችሁ ካህናት አውጥተው እየተናገሩ እነሱን እንኳን በህግ አልጠይቃችኋቸውም። እኔ ይሄ እኮ እንደናንተና መሰሎቻችሁ ያሉ ቤተክርስቲያን የሚያወሩት አንድ መረጃ ማምጣት አትችሉም። ለዛ የራሳችሁ ካል ላሰማ አሉ እኮ ይኸውልህ፣ እንደዚህ አይነት አሁን በውስጣቸው የታድሶ መንፈስ ያለባቸው ሰዎች ሊናገሩ ይችላሉ። ላሰማ ይህንን ያሉት የኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ
ተናገር። ይኸውልህ እና አቡነ ገብርኤልም እኮ ድንግል ማርያም የዓለም ቤዛ አትባልም የሚል ሀሳብ ሲናገሩ ሰምተናል። ያ ማለት የቤተ ክርስቲያን ትምህርት ነው ማለት አይደለም። እንደዚህ አይነት የታድሶ መንፈስ ያላቸው ሰዎች አሉ። ምንም አይመለከተንም። እሱን ማቆታያችሁ አሉ። እንደዚህ አይነት መንፈስ ያላቸውን ሰዎች እያመጣህ የሀሳብ ግባት ማድረግ አትችልም እያልኩ ነው። የቤተ ክርስቲያን አቋም አይደለም ያ። ለምን ይሄን ዝም አላችሁ? አንድ ልብ ብለህ እስከ ዶቃ ማሰሪያ ልንገርህ ይላል የሀገሬ ገበሬ። እንደ ትዝታው ሳሙኤል ሀገር ቤት ገብቶ መናገር ነው። ይሄንን ምን ችግር አለ? ምን ነገር እንመጣለን? ምን የምታመጡት ነገር እንደዛ የምትለው ከዚህ በኋላ አታደርገውም። ሀሳቡ ነበረ ትተዋል። ያ ወደ እኔ ሀሳቡም አልነበረኝም፣ ግን ያው ሩጫ ነው። ክላሴርህን ይዘው ወደ ልደታ ፍርድ ቤት ልትሯሯጥ ካልሆነ በስተቀር ምን የምታመጡት ነገር የለም። ጨንብላችሁ ተገልጧል። መጥቶ ማየት አይሻልም? ጨንብላችሁ በአደባባይ ተገልጧል። ወንድምዬ በቃ ለኦርቶዶክሳውያን የውርደት ዘመን የሆነባችሁ ቀድሞ ደብዳቤ ወጣው አንተና መሰሎችም እንዳትገቡ ነው የሚመስል። የመጽሐፍቶቻችን ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። ተስማሙ። አንዴ መቼም መድኃኔዓለም ጭንብላችሁን ገልጦታል። የዘመናት ጉዳችሁን የተገለጠው በመጽሐፍቶቻችሁ እዚህ ንጹህ ምንጮች ናቸው እንያቸው ማለት ነው። ከመድኃኔዓለም ከመታሰቢያው ገጽ 236 ታምረ አቡነ መብሃ ጽዮን ማለት ነው። ቁጥር 27 አላየንም አልሰማንም እንዳትል ከነ ግዕዙ ከነ ቁጥሩ ከነ ገጽ ምዕራፉስ ምዕራፍ ታምሩ 1 ማለት ነው። ከመድኃኔዓለም ከመታሰቢያ ፍርፋሪም ያስቀምጣሉ። ፍርፋሪ አቤት እዛ ቤት ሲወደድ እግዚኦ። ፍርፋሪ የሚባለው ነገር ታውቃላችሁ ወይ? በልቶ ሰው እጁንም ልጋጉንም የጠረገበት ሰዓት ላይ ያስቀረው፣ ወይ ደግሞ ሲበላ ከአፉ ነጥቦ የወደቀ በእግር የተረገጠ እንደ ሰው አለ። ፍርፋሪ ፍቱን ነው ኦርቶዶክስ ቤት። እያንዳንዱ ገድል ፍርፋሪ 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 የበላ የቀመሰ የላሰ ያስቀመጠ ጆሮ ላይ አንጠለጠለ እንዲህ ነው ብሎ የሚሉት። ፍርፋሪ አንጠልጠለ ብትሄድ ፍርፋሪ ብትበላ በረከቱ ያድርብሃል። ፍርፋሪ ማለት ነው። እሺ ፍርፋሪ ያስቀምጣሉ ይላል። ፍቱና እዛ ቤት እናቴ ታምረ ፍርፋሪ ሰው ለእጆቹ ስራ ይሰግዳል፣ ወደ እጆቹ ስራ ይለምናል። በስክሪፕቶ በእርሳስ አስምሮ በቀለም በጥብጦ ያቀለመውን አድኔ ብሎ ወደሱ ይጮሃል። በደረቱ በኪሱ ይዞት ይዞራል። ሕያውና ለዘላለም የሚኖረውን የእስራኤልን አምላክ እግዚአብሔርን በእውነትና በመንፈስ አላመልክ ብሎ ወደ እግዚአብሔር ቃል ተመለሱ ወንድሞች እናቶች። እሺ ምን ልታስረዳኝ? ና እኔ ከፍታለሁ። እኔ ስከፍት ታስረዳኛል። ተመጣለህ ካርሎስ፣ እነሱ ይተኙበት። ምንም ደግሞ 00 ፎሎወር እነዚህ ያለ በዋናው አካውንት ነው። 00 ፎሎወር አይሰራም። በዋናው አካውንት ነው። ዋናው ነገር ምንድነው ያመጣት ደግሞ እነሱ ጋር ስትሄዱ በዋናው አካውንታችሁ አትሂዱ፣ ምክንያቱም ህዝቡን ይዛችሁ ስለምትሄዱ ብለ ይላል። ስለሚፈሩ እኮ ማለት ታክቲክና ቴክኒካቸው በጣም ከባድ ነው ኤርሚዬ፣ በጣም በዋናው አካውንታችሁ አትሂዱ፣ በዋናው አካውንታችሁ አትሂዱ ይላሉ። አሁን እኛ ስንገባ እሪያም በዋናው አካውንቴ በዚህ ነው የምንገባው። ሁላችንም ስንገባ በዋናው አካውንታችን ነው የምንገባው። ለዚህ ነው አንድ ቤታቸውን ሰው የሚሞላላቸው። እነሱ ግን በዋና አካውንታችሁ እነሱ ቤት አጥጉ። ለምን ህዝቡ እዛ ሄዶ ይቀራል? የቱ ጋር የተጻፈው ነው ብዬምልህ የአምላኬን የእግዚአብሔርን ቃል በሚገባ የቱ ጋር ምን እንደሚል አውቃለሁ፣ ስላነበብኩ ስላስተማሩ። ተርጉሙን ሙሉ በሙሉ እንኳን ባላቅ አልስትም። ብራዘር አምጣ እላለሁ፣ አምጣ ከሙሴ ከነቢያት ከመዝሙራት መጽሐፍት ከሆነ አምጣ እላለሁ፣ አምጣ። የትኛው ጋር ነው?
ታናክ ላይ ነው? በቶራ ነው? በክቱቪም በነቢም በየትኛው ነው የተጻፈው? በመዝሙራት በነቢያት በሙሴ ግን የተጻፈው? በወንጌል በመልእክታቱ ነው የተጻፈው? በራእዩ ነው የተጻፈው? 66 እስትንፋሰ እግዚአብሔር ያለባቸው መጽሐፍቶችን ጌታ መንፈስ ቅዱስ ክብሩን እሱ ይውሰድ። እግዚአብሔር ለዘላለም ስሙ ይባረክ። ጴንጤ የሚባል ማህበረሰብ አስነስቶ ቁጭ በልና አንብብ ብለው አስተምረውኛል። እግዚአብሔር መንፈስ ቅዱስ በእነሱ በኩል አስተምሮኛል፣ መክሮኛል፣ ገስጾኛል፣ አስታጥቆኛል። እንዲህ አይነቱን ተረት ስታመጣ እንዲህ እየመጀረጥኩ አወጣብሃለሁ ማለት ነው። አንድነት ሲያረጉ ማን ነው አንድ ያደረጋቸው? ምዕራፍ 11 ላይ ብቻ አለፍ ብላ ማንበብ ነው። ምዕራፍ 11 ላይ ብቻ ቁጥር 11 አካባቢ ስናነብ እንዲህ ይላል ማለት ነው። በዚያን ቀን እንዲህ ይሆናል፣ የቀረውን የህዝቡን ቅሬታ ከአሶርና ከግብፅ ከጳጥሮስና ከኢትዮጵያ ከኤላም ከሰናኦር ከሐማት ከባህር ደሴቶች ይመልስ ዘንድ ጌታ እንደገና እጁን ይገልጣል ካለ በኋላ ለአሕዛብ ምልክትን ያቆማል፣ ከእስራኤል የተጣሉትን ይሰበስባል፣ ከይሁዳ የተበተኑትን ከአራቱም የምድር ማዕዘኖች ያከማቻል ካለ በኋላ ከኤፍሬምም ምቀኝነት ይርቃል፣ በይሁዳ ላይ አይቀናም፣ በወንድሙ በምናሴ ላይ አይቀናም፣ ይሁዳንም የሚያስጨንቁ ይጠፋሉ። ኤፍሬምም በይሁዳ አይቀናም፣ ይሁዳም ኤፍሬምን አያስጨንቅም። ለምን? የሰራዊት ጌታ እግዚአብሔር በወንድማማቾቹ መካከል ሰላምን አወረደላቸው ማለት ነው። ይህን ተረትን ቀደት ትጥላለህ። እውነቴ ነው የምልህ፣ ቀደት ትጥላለህ። ከአንተ ህሊናና ልብ ውስጥ እፍቀዋለሁ አልኩ በእግዚአብሔር ቃል እውነት፣ በእግዚአብሔር ቃል እውነት። አየህ፣ ኦ የአምላኬ እግዚአብሔር መንፈስ ለዘላለም ስም ይባረክ። የኔ ጌታ አንተ ሊድ ስለምታደርገኝ፣ አንተ ስለምትመራኝ ቴንኪዩ እግዚአብሔር መንፈስ፣ ብርሃን የሆንከው የጌታ እግዚአብሔር መንፈስ ቅዱስ ለዘላለም ስም ይባረክ። እንዳያሳለው ምዕራፍ 9 ላይ ምናሴ ኤፍሬምን ይበላው ነበር ይላል። ምዕራፍ 9 አዎ፣ ምዕራፍ 9 ቁጥር 21 ላይ ምናሴ ኤፍሬምን፣ ኤፍሬምን ምናሴን ይበላል። ወንድማማቾቹ ተጣሉ፣ እርስ በርስ ተገዳደሉ፣ ተበላሉ። ለምን? በደል ኃጢአት ተገኘ በእስራኤል። ከተማ ከከተማ ጋር ይዋጋ ነበር። በዚያ ዘመን ለሚወጣው ለሚገባው ሰላም አልነበረውም። የሰራዊት ጌታ እግዚአብሔርን የሕያው አምላክን ቃል ክደው ነበረና ጣዖታትን ለማምለክ ራሳቸውን ሸጠው ነበረና ምናሴ ኤፍሬምን፣ ኤፍሬም ምናሴ የአባቱ የእናቱ ልጅ ትውልድ ትውልድን ይበላላ ነበር። ሁለቱ ደግሞ በአንድነት አብረው ለይሁዳ ጠላቶች የሆኑ ነበር። ኤፍሬማውያን ስለሆኑ ሰሜኑ ክፍል ሲፈልጉ ከበሺር አልአሳድ ወንድም ከነ ሶሪያ ጋር ተበሳጥሮ ምዕራፍ 7 ማለት ነው ኢሳያስ ሶሪያ ከኤፍሬም ጋር ተባብሯል የሚባል ወሬ ለዳዊት ቤት ይነገር ነበር። ግድ የለውም ኤፍሬም ሰሜኑ እስራኤል ማለት ነው። ይሁዳን ለመውጋት ከሶሪያ ጋር አብሮ ይተባበር ነበር። ይህንን አለመስማማትን ማን ነው አንድ ያደረገ? በዚህ ሁሉ ቁጣው አልተመለሰችም። ነገር ግን እጁ ጸንታ እጁ ገና ተዘርግታ ትኖራለች። ስላልተመለሱ መበለቶችን ቅሚያ እንዲሆኑ ድሃ አደጎችንም ብዝበዛቸው እንዲያደርጉ የድሃውን ፍርድ ያጣምሙ ዘንድ የችግረኛውን ፍርድ ያጓድሉ ዘንድ የግፍንም ትእዛዝ ለሚገዙ ክፉ ጽፈትን ለሚጽፉ ወዮላቸው። በተጎበኛችሁበት ቀን መከራን ከሩቅ በማመጣበት ዘመን ምን ታደርጉ ይሆን? ለረድኤትስ ወደ ማን ትሸሻላችሁ? ክብራችሁስ ወዴት ትተዋላችሁ ብሎ አላቸው። ከዛስ ከእስረኞች በታች ይጎነበሳሉ፣ ከተገደሉትም በታች ይወድቃሉ። እንደዚህ ክፋትን የሚያደርጉ ማለት ነው። በዚህም ሁሉስ እንኳን ቁጣው አልተመለሰችም፣ ነገር ግን እጁ ገና ተዘርግታ ትኖራለች አለ። አንድነትን ሲያደርግላቸው እግዚአብሔር በምሕረት ሲመለሱ ብትመለስ መልሳለሁ ብሎ ያለ የያዕቆብ ንጉሥ እግዚአብሔር ና ብራዘርዬ ልንገርህ፣ ወንድም አለምዬ ና እኮ አልኩህ። ና ስማኝማ እግዚአብሔር በዚያን ጊዜ አንድነትን ሲመልስላቸው የኤፍሬም ምቀኝነት ይርቃል አለ። ተመቅኝቶ ምናሴን አይበላውም፣ ተመቅኝቶ ይሁዳን አያስጨንቅም። ምቀኝነቱን ጌታ እግዚአብሔር ከውስጡ ንቅል አድርጎ ያወጣለታል። ይሁዳንም የሚያስጨንቁ ይጠፋሉ። ኤፍሬምም በይሁዳ አይቀናም በወንድሙ፣ ይሁዳም
ኤፍሬምን አያስጨንቅም። እንደውም አንድነታቸውን ስለሚመልስላቸው በምዕራብ በኩል በፍልስጤማውያን ጫንቃ ላይ እየበረሩ ይወርዳሉ፣ የምስራቅም ልጆች በአንድነት ይበዘብዛሉ። አንድነታቸውን የመልሰው ማን ነው ማለት ነው? ኢየሱስ። እሱ ማለት የአብርሃም አምላክ ያህዌ ስለሆነ ማለት ነው። እሱ ነው የመልሰላቸው አንድነታቸውን። አንድነታቸውን ሲመልስላቸው አየህ፣ በጠላቶቻቸው ላይ በአንድነት እየበረሩ በኤዶሚያስና በሞዓብ ላይ እጃቸውን ይዘረጋሉ፣ የአሞን ልጆች ለእነሱ ይታዘዛል ይላል። ማርያም እዚህ ጋር የት ነበረች አንተ? ያ ለቁጣ የተዘረጋ የእግዚአብሔር እጅ ለምሕረት ምድሪቱ ላይ ሲመለስ ወንድም ከወንድሙ ጋር እርቅን ፈጸመ። ደቡቡ ክፍልና ሰሜኑ ክፍል አንድነትን አደረገ። በአንድነት የምስራቅን ልጆች ሞዓብና አሞናውያን ከዮርዳኖስ ወንዝ ማዶ በኤዶሚያስና በሞዓብ ላይ እጃቸውን ይዘረጋሉ፣ በአንድነት ይበዘብዙ ጀመራ። አየህ፣ የጌታዬን ክብር ወስደ እሰጣለሁ ብለህ ብትል መድኃኒ ዓለም ክርስቶስ ነፍሴን ከስጋዬ ይለያት አልኩ። እፈጠፍጥልሃለሁ እኔ የደብተራ ትምህርት እንደዚህ ያለ ርኅራኄ እነዚህ መጽሐፍቶች ተራ መጽሐፍቶች መሆናቸውን እንድታቅ ማለት ነው። የሚታደጋቸው አንድ መምህር አንድ አገልጋይ ሳይኖር ስለ እነዚህ እንኳን ጴንጤ አይደለም ኦርቶዶክስ እንኳን ራሱ አንከራከርም ብለው እኮ ጥግጥጋቸውን ይዘው ተቀምጠዋል። ምን ነው ዝም ጭጭ አላችሁ? ገስት ሁሉ እኮ የሚልክ ጠፋ። 700 ሰው እየሰማ ቢያንስ እዚህ ፊት ለፊት ላይ ያለ ገስት የሚልክ እንኳን እኮ ኦርቶዶክስ ጠፋ። እዚህ ሰዓት ፊት አትቆምም አልኩ። ሕያው ጌታ እግዚአብሔር ለዘላለም የሚኖረው ንጉሥ ኢየሱስ ምስክር ነው አልኩ። አትቆምም። ይህንን ውሸት ይዘህ ይህንን ገለባ ይዘህ እዚህ ከብር ከወርቅ ይልቅ የተፈተነው የእግዚአብሔር ቃል ጋር አትቆምም። በአባቶች በደብተራዎች መንፈስ ተሞልተህ በሕያው እግዚአብሔር መንፈስ የማገለግለው እኔ ፊት ወንድሞቼ ፊት አትቆምም፣ እህቶቼ ፊት አትቆሙ። ጥላ ርቋችኋል፣ ሞገስ ርቋችኋል። ለእግዚአብሔር ቃል አይደለም የምትወግኑት። ወገንተኝነታችሁ ለእንደነዚህ አይነት ውሸቶች ነው። ነግቢያ ናግባ ሙሌ ማናንተ ኤርሚያስ አበበ እባላለሁ። ናግባና እኔንም አንተንም የሚመዝን የሕያው እግዚአብሔር ቃል እነዚህን ሁሉ መጽሐፍቶች እንደዚሁ አንተንም እኔንም ያንቀረቅበናል አልኩ፣ ያበጥረናል። እስቲ እኔ ወይ አንተ እንደተጻፈው እናምን ከሆነ ዓለሙ ሰምቶ ይዳኛል ማለት ነው። እዝራ ነው ያላችሁት፣ የትኛው እዝራ ነው ያያት? እዝራ ሱቱኤልን ነው ወይስ እዝራ ካህኑን ነው? ሱቱኤልን ከሆነ ከዛው ሱቱኤልህን ይዘህ ተቀመጥ። እዝራ ካህኑን ነው የጠራኸው? አይሁዳውያን አባት የኔን አባት ነው ወይ የጠራኸው? የቱ ጋር ነው በሴት አምሳል ማርያምን ያያት እዝራ? ካህኑ ከባቢሎን ምርኮ የተመለሰው በተሐድሶ ዘመን የነበረው። ስትመጡ ታወራታላችሁ ማለት ነው። እናወራለን። የኢዮብ አምባ መጠጊያው አቤት ማርያም ነች። የኢዮብ አምባ መጠጊያው ታያችሁ። በሌላ መጽሐፍታቸው ላይ መጽሐፈ ሰዓታት ላይ ማርያም ኢዮብን ከቁስሉ የፈወሰችው እሷን ይችላል። ጌታ እግዚአብሔር ምስክር። ኢያሱ የምስክር ሐውልት፣ የሳሙኤል የቅባት መንግስት ሙዳይ መጽሐፍን ያለማንበባቸው የሚያስታውቀን የሳሙኤል የቅባት መንግስት ቀንድ እንጂ ሙዳይ አይደለም። ሙዳይ ዳቦ መያዣ ነው። እነሱ ትዝ የሚላቸው ዳቦ ነው አለ። እንዲህ የሚባል ሳሙኤል የቅባት ዘይቱን የሚይዘው በሙዳይ ነው በቀንድ ነበር። በቀንድ ነው መጽሐፉ ብሎ የሚለው ቀንድ በቀንድ ነው። የዘይት ቀንዱን ነው ይዘው ወረድ ብሎ ያለው ሙዳይ። የቱ ጋር የተጻፈው ሙዳይ ብሎ የሚል? ኧረ ኤርሚያስ አንዳንዱ ዝም ብለህ በቃ እንዳላለፈ እንዳላየ አይተህ ብታልፈው ይሻላል ምናምን ነገር ብላችሁ ካላላችሁ በስተቀር የቱ ጋር ነው ቀን ሙዳይ ምናምን ነገር እያላችሁ የምጠሩት?
በደብተራ ሙሴ አበባ ያፈራች በኩረ ሎሚ ልትወራወሩ ሃርሞኒካ ዳንስ ላይ ልትወራወሩ ሎሚ የቱ ጋር ነው ያፈራችሁ? በደብተራ ኦሪት በደብተራ ሙሴ ማለት ደብተራ የሚለው የግዕዝ ቃል ድንኳን ማለት ነው። በሙሴ ድንኳን በድንኳነ ሙሴ ወይ በሙሴ ድንኳን አበባ ያፈራች በኩረ ምን ሎሚ እዛ ቤት ይወደዳል። እናቴ ለመስተፋቅርም ይፈልጋል። እና ኤርሚያስ ሎሚ አይልም የቱ ጋር ነው ብሎ የሚለው ታጣም ስልህ ዘኍልቍ መጽሐፍ ምዕራፍ 17 ላይ እንዲህ አወጣልሃለሁ ማለት ነው። እንዲህም ሆነ ይላል ታሪኩን ስለምታውቁት። በነጋው ሙሴ ወደ ምስክሩ ድንኳን ውስጥ ገባ። እነሆ በሌዊ ቤት የሆነች የአሮን በትር አቆጠቆጠች፣ ለመለመችም፣ አበባም አወጣች። የሎሚም ይላል። ሎሚ ከየት ነው ያመጣችሁት? ሎሚ ከየት ነው ያመጣው? ልትወረውር ነው ጥምቀተ ባህር ላይ ወይ መስተፋቅር ልሰራ? የበሰለም ለውዝንም አፈራች ነው የሚለው። ለውዝ በእግዚአብሔር ቃል፣ በኦርቶዶክስ ሎሚ ፍቱን ነው። ለመስተፋቅር ለተለያየ ነገር ይፈለጋል። ትስቃላችሁ አይደል? እናንተማ ትስቃላችሁ። ምን ቦጣሽ አንቺ? አንድ ፊቱን ውልል ብለሽ ጌታ ኢየሱስ አድኖሻል። እዚህ የምትመጡት ልስቁ ነው። ኤርሚያስ ያመሰገናት አሉ። የቱ ጋ? እኔ የምልህ እንደዚህ የቱ ጋ ነው ያመሰገናት ኤርሚያስ? ነብዩ እና ያልከው ወይስ እኔን ማለት ነው? ነብዩ ከሆነ የትኛው ጋ? 52ቱ ምዕራፍ ላይ የትኛው ጋ? ወይስ ሰቆቃው ላይ የትኛው ጋ? ተረፍስ ብለህ የምትለው ራሱ ተረፈ ተብሎ ብለህ የምትለው የትኛው ጋ? አይ ነቢያት ሁሉ ሲያመሰግኗት ነበር ብለው እኮ ሊሉ ነው። የቱ ጋ? መልስ እንሻለን። ሕዝቅኤል በተዘጋች በር አምሳል ያያት። የተዘጋች በሩማ በር ነው እሱ ያየው። ጎልደን ጌት የሚባለው ነው። ሻህር ራሃሚም ብለው የሚጠሩት ማለት እሱን ነው ያየው። አታምታታም ስል ብራዘር፣ አራቱንም በሮች ነው ያየው። ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ፣ መሰዊያውን፣ ቤተ መቅደሱን፣ እስከ ቄድሮን ፈፋ ሸለቆ ድረስ ያለውን፣ እስከ ደብረ ዘይት ተራራ ድረስ ያለውን፣ ኢየሩሳሌምን ኦልድ ሲቲ የተባለውን የጽዮንን ተራራ ነው ያየው። ስትገባ እናወራለን ማለት ነው። የተዘጋች በር አምላክ ገብቶባታልና አምላክ ወጥቶባታልና ከዚህ በኋላ ማንም አይገባባትም። እንዴ ደጀ ሰላሙ ላይ አለቃው ተቀምጦ ከልጆቹ ጋር እንጀራ ይበላበታልስ ብሎ ያለው የት? ምስራቁ በር ላይ። ቀጥል። አባቶቼን ነካክተሃል። እዚህ ኤርሚያስ ሕዝቅኤል ብለህ ነካክተህ የቀፎ ላይ ንብ ነው የነካው ማለት ነው። ጴንጤ ሁሉ ይወርድብሃል። ኦኬ ሀጌ ነብዩ በተዘጋች ቤት አምሳሌ ያያት የቱ ጋር? ምዕራፍ ስንት ትንቢተ ሀጌ ላይ ምዕራፍ ስንት ነው ያልከኝ ወንድምዬ? ቁጥር ስንት ላይ ነው ያለው? አባቶቼን ጠርተህ ዝም ብሎ መተኛት የሚባል ነገር የለም። ምዕራፍ ስንት ቁጥር ስንት ላይ ነው በተዘጋች ቤት ያያት አምሳል? ዘካርያስ መቼ ማለት ያለው ነው። ዘካርያስ በመቅረዝ ፋና አምሳል ያያት የትኛው ዘካርያስ? የበራኪው ልጅ ወይስ የአዶ ልጅ ወይስ የመጥምቁ ዮሐንስ አባት ካህኑ? ለይልኝ። ብዙ ዘካርያሶች ስላሉ ለይልኝ። የትኛው ዘካርያስ ነው ያያት? ምዕራፍ ስንት ቁጥር ስንት? የትኛው መጽሐፍ ላይ ተጽፏል? እንዲሁ ዝም ብሎ ያያት ማለት አይደለም። ከነ መረጃው ጭምር ማስቀመጥ ያለባችሁ ጥቅስ
ያያት ይለዋል። የጦቢት የአይኖቹ ብርሃን ይላል። አይ ጦቢት ይሄም 80 አሐዱ ነው። የእናንተ ራሱ ዲትሮካኖኒካል የሚባለው ተጨማሪ መጽሐፍት ላይ ያለው ነው። የአይኖቹ የጦቢት አይኖቹ ብርሃን ነው ብላችሁ ያላችሁት። ኦኬ የጦቢት አይኖቹ የተከፈቱለት በአሳ ጉበትና ሐሞት ነው ይላል መጽሐፋችሁ። ይኸው 80 አሐዱ መጽሐፈ ጦቢት መጽሐፍ ምዕራፍ 6 እና ምዕራፍ 7 ላይ ከደቀቀ ዕጣን ጋራ የአሳውን ጉበትና ሐሞቱን አጥብቀህ ያዝ ይለዋል። ኡራኤል የሚባለው መልአክ ተገልጦለት መጽሐፍቶቻችሁን በልተናቸዋል ነው ብዬ የምልህ። 80 አሐዱ ብለህ ብትለህ አታምታታም። ኦኬ እና እዚህ ጦቢት የሚባለው ወደ ጫጉላ ቤት ሲገባ መልአኩ አስቀድመ ወደ ጢግረስ ውረድ ብሎ አለህ ይላል። ወረደ፣ ወደ ጢግረስ ወንዝ ወረደ ይላል። ጢግረስ ማለት የአሁኑ ኢራቅ የቀድሞ ባቢሎን ማለት ነው። ወንዙ አለ እና ወደዛ ውረድ አለው ኡራኤል የሚባለው ጦቢትን እና ከዛ ያዘው። አሳ ተወርውሮ ከውሃ ውስጥ ወጥቶ ሊይዘው ሲል መልአኩ ያዘው፣ አሳውን አጥብቀህ ያዘውና እረደው አለው። አረደው። ከዛ የአሳውን ጉበቱና ሐሞቱን አጥብቀህ ያዝ ፍቱን ነው ብሎ አለው። ይህን መልአክ እኔ ባገኘው አንተ ደብተራ ነህ ነው ብዬ የምለው። ደብተራ አሳ ጉበቱን እና ሐሞቱን አጥብቀህ ያዝ፣ አድቅቀው፣ ፍጨው። ከዛ ከደቀቀ ዕጣን ጋር አብረህ ቀላቅለው ይልሃል። ቆንጅዬ ደብተራ የኔታ ደብተራ ብለህ ልጠራው የምችል መልአክ ከሰማይ ወርዶ አሳ ጉበት ያዝ፣ ፍጨው፣ ለቁጠው፣ አድቀቀው ምናምን ነገር ብሎ የሚል ይኸው መጽሐፈ ጦቢት። ቆይ እናንተ አታምኑም አይደለም? ታምኑም እኮ አንዳንዴ ችግር አለባችሁ። ሌላ ሰው ቢያወራ ነበረ እንትን የምትሉት። አሳ ፍጭ ጉበት አድቀቅ ትላለህ እንደ አንተ። ይህንን ብለህ ጦቢት ነው ያለው። ጦቢት የእሱም ቢወስ የት ይቀርላችኋል? የአባቶቼን አንዱንም አላመጣህም። ኤርሚያስ ያመሰገናት፣ ሕዝቅኤል ያያት፣ ሀጌ በተዘጋች በር፣ ዘካርያስ ምናምን ነገር አልክ፣ አንዱም የለም። ጦቢትስ ጦቢቱንም ቢሆን አንላቀቅም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ ለኢትዮጵያ ኦርቶዶክስ ቤተክርስቲያን የታተመ በብፁዕ አቡነ ተክለ ሃይማኖት የፕትርክና ዘመን የታተመ መጽሐፈ ጦቢት ላይ እንሄዳለና ጦቢት ምዕራፍ ስንት ነው? ቅድም ያልኳችሁ ምዕራፍ 6 እና 7 አይደል? ምዕራፍ 6 ይጀምርልሃል። በመንገዳቸው ሲሄዱ ፈሳሽ ወዳለበት ወደ ጢግረስ ማታ ደረሱ አደሩ። ያም ልጅ ሊታጠብ ወደ ውሃ ወረደ። ውሃው ወጥቶ ከውሃው ውስጥ ወጥቶ አሳ ተወረወረ። ያንንም ልጅ ይዞ ይውጠው ዘንድ ወደደ። መልአኩም ያንን አሳ ያዘው አለው። ያም ልጅ አሳውን ወደ ብሳ አወጣው። ያም መልአክ አሳውን ረደው አለው። ጉበቱና ልቡን ሐሞቱን ያዝ፣ አጥብቀህ ጠብቀው አለው። መልአኩ እኮ ነው። የአሳ ጉበት ያዝ፣ የአሳ ሐሞቱን ያዝ ይለዋል። ለምን አትለኝም? እንቀጥላል። ያም ልጅ መልአኩ እንዳዘዘው አደረገ። አሳውንም ጠብሰው በሉ። ሁለቱም ሁሉ ገስግሰው ወደ በጣኔስ ደረሱ። ያም ልጅ መልአኩን አንተ ወንድሜ አዛርያ የዚህ የአሳ ሐሞቱና ጉበቱ ለምንድን ነው አለው። መልአኩም ክፉ ጋኔን ያደረበት ቢኖር ወይም የረቀቅ ጋኔን ያደረበት ቢኖር ጉበቱና ልቡን በዚያ ሰው ፊት ያጤሱለታል፣ ሴትም ብትሆን ያጤሱላታል፣ ከዚያ በኋላ አይታመምም ብሎ ማነው ይህንን አስተማሪው? መልአኩ። የታመመ አጋንንት ያደረበትን ሰው አጋንንቱን ለማስወጣት ድዊው ለመፈወስ የአሳ ሐሞትና ጉበት ፍቱን ነው ብሎ ከሰማይ ወርዶ መልአክ ሰበከ ይላል። ይሄ ሰይጣን የሆነ መልአክ ነው። እውነቴን ብዬ የምልህ አጋንንት በአሳ ጉበትና በሐሞት ታወጣላችሁ ብሎ የሚያስተምር ይሄ ሌጊዮን ነው። ሕያው አምላክ እግዚአብሔር ለዘላለም የሚኖረው ንጉሥ ኢየሱስ ክርስቶስ ምስክር ነው። ይሄ ጋኔን ነው። በአሳ ጉበትና ሐሞት ማናቸውም በፍጥረት ዓለም ታሪክ ተሰምቶ አይታወቅም። አጋንንትን በስልጣኑ ቃል ነው ያስወጣው። በስልጣኑ ቃል እነቅልልሃለሁ አልኩ። እንደዚህ ማለት ነው። አጋንንት ለማባረሪያ። ከዛስ ጫጉላ ቤት ስትገባ ደግሞ ወደ ጫጉላ ቤት በገባህ ጊዜ ሚስት አግብቶ ወደ ጫጉላ ቤት በገባህ ጊዜ የደቀቀ ዕጣን ከዚያ አሳ ከልቡ ከሐሞቱ አውጥታ አጢስበት። ያ ጋኔን በሸተተው ጊዜ ይሸሻል፣ ለዘላለምም አይመለስም ይላል። እንትን ቀበሪቾስ የጎማ ጭስስ ጥሩ ነው አሉ።
እባብና ሰይጣን ያሸሻል ብላ ስትል አያቴ ሰምቻለሁ እኔ ድሮ በልጅነቴ። ጎማ ጨስ አድርጉበት ይላል። የወይራ ጭስ ምናምን ነገር ትንሽ ቢጨመርበት ምንም ይመስላል ብዬ አጋንንት ጭስ አይቶ ይሸሻል ትላለህ እንዴ? ጡንጅት ምናምን ነገር ሳይሻልሽም እህትዬ፣ ቀበርቾ ግዛዋ የሚባል ነገር አለ የሚያጨሱት። ትንሽ ሚጥሚጣም ላው ላይ ጣል ቢደረግበት በቁርበት ቢጤ ብትታበት ድኝ ነው። ድኝ ልክ ነሽ እህትዬ፣ ድኝም ነገር አለ። አጋንንት እንደዚህ ውልቅ ብሎ ይሄድልሃል ይልሃል መጽሐፉ። እዚሁ መጽሐፍ ላይ በስሜ አጋንንትን ታወጣላችሁ ያለው እንጂ በጉበትና በአሳ በዕጣን በደቀቀ ዕጣን ትላለህ እንዴ? ጦቢት ያያት ብለህ ስላልክ ማለት ጦቢት አይኖቹ ብልዝ የለቀቀለት እዚህ ጋር እንደውም ይላል። ይኸው ቆይ ተመገቡን በጨረሱ ጊዜ ጦቢት ከእርሷ ጋር ወዳለችበት ቤት ገባ። ጫጉላው ቤት ማለት ነው። ወደ እርሷ በገባ ጊዜ የሩፋኤልን ነገር አሰበ፣ የመልአኩ ማለት ነው። የደቀቀ ዕጣን አምጥቶ የዛን አሳ ጉበቱና ልቡን ጨምሮ አጤሰው። ያም ጋኔን መዓዛው በሸተተው ጊዜ እስከ ላይኛው ግብፅ አውራጃ ድረስ ሸሸ ይላል። የአሳ ጉበት ስታጨስበት ሰይጣን በጣም ነው የሚያስጠላው። ኧረ እንሂድ እንልቀቅ፣ እንውጣ ከዚህ ሰውዬ ላይ ከዚህ ሴትዮ ላይ ብሎ እንደውም መጥቶ ይከመርብሻል አልኩሽ እህትዬ። ጭሳጭስ ሰይጣን በጣም ነው የሚወደው። የዕጣን በል የምን በል ሰይጣን በጣም የሚጨስ ነገር ይወዳል። አታላ ምናምን ነገር በደንብ ነው መጥቶ የሚከመርብሽ አልኩሽ። ኪሊማንጃሮን ተራራ ይመስል በእርግብግቢትሽ ወይ በየትኛውም በኩል ይገባብሻል ማለት ነው። ጎማ አይደለም ድኝ ቀበሮቹ የሚሆን ግዛዋ ስታጨስ ብትውል ሰይጣን አይፈራም። ሰይጣንን የሚያጨሰው አንድ ስም አለ፣ ኢየሱስ የእግዚአብሔር ልጅ ስሙ ይባረክ። እሱ ነው፣ በእሱ ነው ሰይጣን የሚጨሰው። ዋይ ብሎ የሚወጣው በሱ ነው። የአይኖቹስ ልዝብ ያው ምዕራፍ 11 እችንማ ተናግሬ የምጨርሰው እዚህ ጋር ያለው ውሸት የኢዮብ የአይኖቹን ብርሃን ያበራሽለት አንቺ ነሽ ይላታል። ለጦቢት እንኳን ማለት ነው። ኦኬ ኤርሚያስ ታዲያ ምን እያልክ ነው? ኧረ ተፋታን። አልፋታም። በራሳችሁ መጽሐፍ ይኸው በራስ ዱላ ስትደበደብ ምዕራፍ 11 ቁጥር 1 ጀምሮ ከዚህም በኋላ ሩፋኤል ጦቢትን አንተ ወንድሜ አባትህን በዕውርነት እንደተውከው አታውቅምን አለው። ና ከሚስትህ ቀድመህ ሄደ ቤቱን እናዘጋጅ፣ የዛን አሳ አሞት ያዝ አለው። ያም ከእርሳቸው ጋር ተከተለ፣ ብላቴናውም ሄደ። ልጇንም ታይ ዘንድ ሐና ግን በጎዳና ተቀምጣ ትመለከት ነበር። ሲመጣም አይታ ሄዳ አባቱን እነሆ ልጅ መጣ፣ ከእርሱም ጋር የሄደ ያ ሰው መጣ አለችው። ሩፋኤልም መልአኩ ማለት ነው፣ እነሱ መልአክ ብለው የሚሉት ሩፋኤልም የአባትህን አይኖች እንዲበሩ እኔ ያውቃለሁ፣ አንተ ግን ያንን ሐሞት ያለበትን አይን ኳለው። በተኳለም ጊዜ አይኖቹንም ያሻል፣ ያን ብልዝ ከአይኑ ይወጣል፣ ደህናን ሆኖ ያያል አለው። ኦኬ የዚህ ጦቢት የተባለው ሰውዬ እዚጋ የተጻፈው ታሪክ እዚጋ የተጻፈው ሰውዬ አይኑ የበራለት በማርያም ነው ወይስ በአሳው ሐሞትና ጉበት ነው? ያው ተኳለው አለው። ሴቶቹ እንደሚኳሉት በተኳለው ጊዜ አይኖቹን ያሻል። ምኑን? ያንን ሐሞት የአባትህን አይን ኳለው። የአሳውን ሐሞትና ጉበት ማለት ነው። አዘጋጅቶኛል ስለ መድኃኔዓለም ጌታ የኢየሱስ ክርስቶስ ምስክር ነው። የቱ ጋር ምን እንደምታወራ መጽሐፍቶቻቸው የቱ ጋር ምን እንደሚያወሩ የጦቢትስ ቢሆን የለም። የኤርሚያስ አመሰገናት ብሎ የሚል 52 ምዕራፍ ውስጥ የለም። ሰቆቃውም ላይ የለም። ተረፈም ላይ የለም። ሕዝቅኤል ጋር ብላልከኝ ናና 48ቱን ምዕራፍ እናወራለን። የለም። ዘካርያስ ሀጌ በተዘጋጅ ቤት ያያተ ነብክር የለም። ትንቢተ ሀጌ ላይ ናና አውራኝ። ዘካርያስ ነው ብላ ያልከኝ የትኛው? የበራኪው ልጅ ወይስ የአዶ ልጅ ብያለሁ? ወይስ ካህኑ ዘካርያስ የዮሐንስ አባት የመጥምቁ ዮሐንስ አባት በመቅረዝ ፋና አምሳል ያያት ብልሃል። የቱ ጋር ነው የተጻፈው? ምዕራፍ ስንት ቁጥር ስንት? አዲስ ኪዳን ብሉይ ኪዳን? የለም። የጦቢት አይኖች ወደቀት ብሎ ይላል። ይህ አይኖች ወደቀለት በአሳ ጉበት ነው። ሶስቱን ደቂቅ ልጆች ማለት ነው ከእሳት የጠበቀች ማርያም ይህች ናት። ሰለስቱ ደቂቅ ማለት ነው። አናንያ፣ አዛርያ፣ ሚሳኤልን በባቢሎን አውራጃ ላይ ከእሳት የጠበቀቻቸው በባቢሎን አውራጃ እነዛ ሶስቱ ሰዎች
ናቡከደነጾር እሳት ውስጥ ሲጨምራቸው የጠበቀቻቸው ከእሳት የጠበቀቻቸው ከእሳት ያዳነቻቸው ማርያም ይህቺ ናት። እዛው በራሳቸው መጽሐፍት ድርሳነ ሚካኤል ላይ ሚካኤል ነው ያወጣቸው ይላል። ማርያም ላይ ማርያም ነው ይላል። ይኸው ድርሳነ ኪዳነ ምሕረት ገጽ 120 የሰኞ ድርሳን ማርያም ነች የጠበቀቻቸው ከእሳት ያወጣቻቸው ማርያም ነች ይላል። ድርሳነ ሚካኤል ላይ ሚካኤል ነው የጠበቃቸው ይላል። ድርሳነ ገብርኤል ላይ ገብርኤል ነው የጠበቃቸው ይላል። ድርሳነ ኡራኤል ላይ ኡራኤል ነው የጠበቃቸው ይላል። ድርሳነ ራጉኤል ላይ ራጉኤል ነው የጠበቃቸው ይላል። መጽሐፍ ቅዱስ ላይ እግዚአብሔር ነው የጠበቃቸው ይላል። ስለዚህ እግዚአብሔር ነው የጠበቃቸው ይላል መጽሐፍ ቅዱስ። ትንቢተ ዳንኤል ላይ ማርያም 2 እግዚአብሔር 1 ማርያም 2 ሚካኤል 3 ገብርኤል 4 ኡራኤል 5 ራጉኤል 6 ሳነብ ያገኘሁት እነዚህ ሶስቱን ሰዎች ከእሳት ውስጥ ያወጧቸው እነዚህ ሁሉ በሙሉ ናቸው። ያ የአሕዛብ ንጉሥ ግን በእሳት ውስጥ ያየው ሶስት ሰዎች ታስረው በእሳት ውስጥ ገብተዋል ነበረ። እኔ አራተኛ ሰው ያለው የማየው የአማልክትን መልክ ይመስላል አለ። አራተኛው ኦርቶዶክስ 6 አደረሰችልን። ማርያም ነች ያወጣቻቸው የጠበቀቻቸው። እፈሩ ኦርቶዶክሳውያን፣ በእውነት እፈሩ፣ በእውነት እፈሩ። እግዚአብሔር የዘመናት ጭንብላችሁን የገለጠው እፈሩ። በራሳችሁ መጽሐፍቶች እፈሩ፣ በራሳችሁ መጽሐፍቶች። ታድሶ ያስፈልጋል ስንል እናንተ እነማን ናችሁ ብላችሁ ስትሉ ነበረ። እፈሩ። እየተሸማቀቅ ትሰማለህ ማለት ነው። ገብቼ ላውራው ይህን ሰውዬ እያልክ ማለት ነው። አይ ከገባው ይህን ሁሉ ምን መልሳለሁ? ያው ተሳድቤ ለመውጣት ካልሆነ በስተቀር ካልገባው ደግሞ በቃ ምንም መሄድ አልቻልኩም ዝም ብሎ እየተናገረ ነው። ይላል የሕዝቅያስ የእድሜው ጭማሪ ያሉልህ ትዝ ይላችኋል። የይሁዳው ንጉሥ ሕዝቅያስ ሰናክሬም በመጣ ሰዓት ላይ ጌታ ያዳነው በኋላ እንደታመመ ሰምተው ከባቢሎን መልእክተኞች ልከው ሊጠይቁት መጡ። በቤተ መንግስቱም በቤተ መቅደስ ውስጥም ሊያሳያቸው የማይገባውን ነገር ሁሉ አሳየ። ጌታ ትሞታለህ፣ ከወጣበት አልጋ አትወርድም፣ ትሞታለህ፣ ቤትህን አስተካክል ብሎ የሚል የነቢዩን ቃል ላከበት። ስቅስቅ ብሎ አለቀሰ። እግዚአብሔርም ልመናውን ሰማው፣ 15 ዓመት ዕድሜ ጨመረለት። ኦርቶዶክስ ምን ትላለች? የሕዝቅያስ የዕድሜው ጭማሪ ማርያም ይህች ናት ይላል። ሰው አለ ግን ወንድሞች እናቶቼ፣ እየሰማችሁ ነው? የወንጌል አማኞች ወንድሞች እናቶች፣ መጽሐፍ ቅዱስ አንብቡ። ጴንጤው ጥሏችሁ ሄደ። ጴንጤው ጥሎ ሄደ፣ ወደ መንግስተ ሰማያት ገባ። ይሄን ነው የምተውላችሁ። ኦኬ ወንድሞች፣ መጽሐፍ ቅዱስ አንብቡ። በየትኛው ምድር ላይ የምትኖሩ ኦርቶዶክሳውያን ወንድሞቼ ለጴንጤ መጽሐፍ ቅዱስን አንብቡ ብዬ ማልለው እላለሁ፣ ለእነሱም ጭምር ለእኔም ራሴም ጭምር። ግን ማልለው በየቀኑ ቤተክርስቲያን ፕሮግራሞች ባሉበት በእኛ በወንጌላውያን አማኞች ጉባኤ የመጽሐፍ ቅዱስ ትምህርት ነው የሚሰጠው። የመጽሐፍ ቅዱስ ትምህርት ማለት የመጽሐፍ ቅዱስ ትምህርት ብቻ፣ ሌላ የማንም ገድል፣ የማንም ዝና፣ የማንም ትርክት እዛ አይተረክም። የመጽሐፍ ቅዱስ ጥናት ደግሞ አለ በቤተ ክርስቲያናችን በያለንበት ምድር። የመጽሐፍ ቅዱስ ጥናት ውስጥ ይሳተፋሉ፣ ያልተሳተፉ ይሳተፋሉ፣ የተሳተፉም እያነበቡ ነው ያሉት። ኦርቶዶክስ ግን የመጽሐፍ ቅዱስ ማንበብ ልማድ የላችሁም። በቤታችሁ ታውቁታል። ራስህ ህሊና ታውቀዋለህ ወንድምዬ። አንተ ሹፌሩ ሆነ የምትሰማው መቼ አንብበህ ታውቃለህ መጽሐፍ ቅዱስን? በቃ ከራስህ ጋር አንተን በል። በስራ ባዝነ ደክመህ ነው ውለህ ወጥተህ የምትገባው። ከሳምንት እስከ ሳምንት ከወር እስከ ወር መጽሐፍ ቅዱስ አንብበህ አታውቅም። ጊዜ ስጥ። እንጀራ ለመብላት ውሃ ለመጠጣት
የሚያስፈልገን ለስጋችን ለማድረግ ጊዜ እንደምንሰጥ ሁሉ መጽሐፍ ቅዱስን ብሉይ ኪዳንና አዲስ ኪዳን ቁጭ በሉና መጽሐፍ ቅዱስን አንብቡ። ያው የሚጠቅማችሁን ምክር ምን ነግራችሁ የህይወታችሁን አዳኝ የሆነውን ክርስቶስ ኢየሱስን ፈልጉት። በእውነት ብትፈልጉት ይገኝላችኋል። እንዲህ አይነት መጽሐፍቶችን ስምህ ተሳልመህ ጠዋት ፀሐይ አንበበ በሱቲ ጠቅልለህ በሱቲያችሁ ጠቅልላችሁ እቤታችሁ በልጆቻችሁ ትራስጌ ስር ያስቀመጣችኋቸው ሼልፍ ላይ ያስቀመጣችኋቸው እነዚህ ገድላት ድርሳናት የሚባሉትን አንብቧቸው። ከፈለጋችሁ ውስጣቸው የተጠቀጥቀውን ውሸት እኛ እዚህ ስናሳይ እዛ ቼክ አድርጉት። አሁን ድርሳነ ኪዳነ ምሕረት ያየው አሁን እንደዚህ ገጽ ምዕራፍ ስናገር እስር ካለ አውጣና አየው። ቄሶቹን ስጠይቃቸው እንደምንም ብለው ነው የሚያደባብሱት። እንደምንም ብለው መልስ እንደሌላቸው ስለሚያውቁ ድፍንፍንፍንፍን ነው የሚያደርጉብ። እንደዛ ስላደረጉ ዝም አትበል። የህይወትን ጉዳይ ቆም ብለህ አስብ። አንተ ኦርቶዶክስ ወንድሜ አሁን እንደዚህ ኖረህ አንቺ ኦርቶዶክስ እህቴ እንደዚህ ኖረሽ ብትሞቺ እኮ ነገ ነፍስሽ ከስጋሽ ቢወጣ ነገ በእግዚአብሔር ገነት ውስጥ የለህም። ስላንተ ማንም እርግጠኛ ሆኖ የሚነግርህ ቄስ የለም። እርግጠኛ የሚያደርግ የእግዚአብሔርን ቃል ሳታነብ የአምላክን የእግዚአብሔርን ቃል ሳታውቅ ኖረህ ለመሞት እንዴት ተዘጋጃለህ? ወንድሞች እናቶች፣ ሰው ኖሮ ለመሞት ያውም ተራ የሆነ ሞት ማለት ነው። ስትሞት እኮ በቃ አለቀልህ አልኩ። ክርስቶስ ከሌለ ተራ ሰው ነህ። እንዴት ሰው ኢየሱስ ክርስቶስን ተከተል፣ በኢየሱስ ክርስቶስ ትምህርት ኑር፣ እሱን ተቀበለው ብሎ ማለት እንዴት አረፋ ያስደፍቃል፣ እንዴት ያስቆጣል። ወንድሞች እናቶቼ፣ እንዴት እርግጠኛ አትሆኑም? የእግዚአብሔር ቃል እርግጠኛ እያደረገን መጽሐፍ ቅዱስ በወልድ የሚያምን የዘላለም ሕይወት አለው እያለህ መጽሐፍ ቅዱስ ልጁ ያለው ሕይወት አለው እያለህ የእግዚአብሔር ልጅ አለው የተብሎ ሲባል አዎ አለኝ አንድዬ መድዬ ምናምን ብለህ ትላለህ። አሁን ነፍስ ከስጋ ብትወጣ መንግስተ ሰማያት ነው የምትገባው ሲኦል ብለህ ብትል ተጠያይቁ። ቤት ውስጥ ኦርቶዶክሳውያን ባልሽ እርግጠኛ አይደለም፣ አንቺም እርግጠኛ አይደለሽም፣ ልጆቻችሁም እርግጠኛ አይደሉም። ታዲያ የጌታችን የኢየሱስ ክርስቶስ ሰው ሆኖ ከቅድስት ድንግል ማርያም መወለዱ አንተና እኔን አንቺን እርግጠኛ ካላደረገን ሞቱ ምን ጠቀመ? ብራዘር ሞቱ ምን ጠቀመ? ምን ያስገኘልህ ቤኔፊት አለ? ዘላለምህን ካላሳመረው አይደለም ለዚህ ዓለም ለሚመጣው ዓለም እንኳን እኮ አላመንከውም አንተ። ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ እያልክ ለሞተ ለአንድ ለቡልጋ ሰውዬ ነፍስን በመንግስተ ሰማያት አደራ ሳልፈህ ትሰጣለህ። እልም ያለ ምንፍቅና ለአብርሃም እንኳን አይሰጥም እኮ ነው ብዬ የምልህ አንተ ሰው። እንኳን ለተክለ ሃይማኖት ለሙሴ እንኳን ነፍስ አደራ አይሰጥም። ለአብርሃም ለይስሐቅ ለያዕቆብ እንኳን ነፍስ አደራ አይሰጥም። አባቶይ ነፍሴን አደራ በእጅ አሳልፌ እሰጣለሁ ብሎ ያለው ከጌታችን ከኢየሱስ ክርስቶስ ልንማር ነው የሚገባው። በመስቀል ላይ በተሰቀለ ሰዓት ላይ አባት ሆይ ነፍሴን አደራ በእጅህ እሰጣለሁ ብሎ ስለ በደል ስለ ኃጢአቴ ሞተ። አልበቃ ብሎ የምድሩ ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ ይልሃል። የወንቅ እሸት ገዳሙን ያ ጉዱሯም ሰውዬ አለ ራስታ የተባለ ማን አባ ዮሐንስ የሚባል በስንት ነው? በ30 ነው በ40 ክላሽ ተጠብቆ የሚወጣ አንድ ሌላ ዱርዬ ማለት ነው። ቤተክርስቲያኒቱ ላይ ያመፀ አመፀኛ ራሱ ኦርቶዶክስ እንኳን ራሱ ስንቴና ብፁዓን አብርሃም ሄደው ሁሉ ነግረውታል። ሰውየው በሕይወት አለ ባለ ጉዱራሙ ማለት ነው። አባ ዮሐንስ ፀሐይ ነፍሴን አደራ በሰማይ ብለው ይሉታል። እንደውም አኬ ሲናገር እሱ አባ ዮሐንስ ፀሐይ ተብሎ እየተባለ ስለ እሱ እዚህ ፀሐይ ሪል ስቴት ተመዝግቦ ስንት ኮንዶሚኒየም ሰርቷል አለ እና ክሌለና ነዮብ ሙድ ሲይዙበት ማለት ነው። እውነታቸው ነው። አንቺ አታፍሪ መትዬ በእግዚአብሔር መልክና አምሳል ተፈጥረ በእግዚአብሔር መልክና አምሳል ተፈጥረሽ ለቡልጋው ሰውዬ ለጎንደሬው ሰውዬ ለትግሬ ሰውዬ ለኦሮሞ ሰውዬ ለአይሁዳውያን ሰዎች እንኳን ለአብርሃምና ለይስሐቅ ለያዕቆብ አባቶች አይሁዳውያን ናቸው። ነፍስ አደራ አይሰጥም። ነፍስ አደራ የሚሰጠው
ነፍስን ለፈጠረ ጌታ ነው። ኢየሱስ የእግዚአብሔር ልጅ እኮ ጌታ እኮ ነው። በእውነት የእስራኤል አምላክ የጴንጤዎች አምላክ እግዚአብሔር ለዘላለም ስም ይባረክ። ነፍስ ለእግዚአብሔር ነው አደራ የሚሰጠው። የነፍሴ ባለቤት እሱ ነው። የህይወቴ እረኛ እሱ ነው። የህይወቴ ሰሪ እሱ ነው። ትንፋሼና መንገዴን በእጁ የያዘ እሱ ነው። የሰራዊት ጌታ እግዚአብሔር ነው የሚያወጣኝ የሚያገባኝ። በሰላም ወጥቼ በሰላም የምገባው፣ በሰላም ተኝቼ በሰላም የምነቃው ትንፋሼንና መንገዴን በእጁ የያዘ ከእናቴ ማኅፀን ጀምሮ የሰራኝ ስውር እጆቹ፣ ያበጃጁኝ እጆቹ፣ የፈጠረኝ እጆቹ፣ እነዛ እጆቹ ለእኔ በደልና ኃጢአት ቀራንዮ መስቀል ላይ በእንጨት መስቀል ላይ በሸዋ አይደለም የተወጋው፣ ያንን በሚያህል ችንካር ምስማር የተቀጠቀጠ የተወጋው ስለ እኔ ሲል ነው። አዳኙ እሱ ነው። ከእሱና ከአብ ከወልድ ከመንፈስ ቅዱስ በቀር ሌላ ማንንም አላውቅም፣ ማንንም ለማውቅም አልፈልግም። አሉ የሚባሉ አዳኞች ካሉ በሙሉ ውሸታሞች ናቸው አልኩ። ማናቸውም አያድኑም። ማዳን የእግዚአብሔር ነው። ማዳን የበጉ ነው። ማዳን የማርያም አይደለም። ማዳን የአብርሃም አይደለም። ማዳን የሙሴ የነቢያት አይደለም። ማዳን የጳውሎስ የጴጥሮስ አይደለም። ማዳን የእግዚአብሔር ነው። እነሱ ራሳቸው የነገሩን እንዲህ ብለው ነው። የሚመካ ቢኖር በእግዚአብሔር ይመካ፣ የሚደገፍ ቢኖር በእግዚአብሔር ይደገፍ፣ የሚታመን ቢኖር በእግዚአብሔር ይታመን ነው ያሉት ነቢያት። ስጋ ለባሽን ክንድ አድርገህ አንተ ያልሞተ ጥፍራም ሰውዬን እዚያ አባ ዮሐንስ ፀሐይ ትለኛለህ። የሞተ አንድ ሰውዬ የዛሬ ስንት ዓመት ቡልጋ ውስጥ ተወልዶ ያደገ ተክለ ሃይማኖት ፀሐይ ብለህ ትላለህ። ዳርያስ አዳኙ ኢየሱስ ነው። አዳኝ እግዚአብሔር ነው። ሰውን የፈጠረ አምላክ እንጂ ሰውን የሚያድነው የተፈጠረ ፍጡር ሰውን አያድንም። ስጋ ለባሹን ክንዱ የሚያደርግ የተረገመ ይሁን ይላል ስሙን ያስኩት ነቢይ ኤርምያስ። በስጋ ለባሽ የሚታመን ስጋ ለባሹን ክንዱ የሚያደርግ ልቡን ከእግዚአብሔር የሚመልሰው በምድረ በዳ እንዳለ ቁጥቋጦ ይሆናል ይላል አንተ እግዚአብሔር ቃል። መልካም በመጣም ዘመን አያይም ይላል። ቀንጭረህ የህይወትን ኪሳራ መጨረሻ ላይ በሲኦል ነው የምትዘጋው። ዛሬ ተብሎ በሚጠራበት ቀን ንስሐ ግቡ። ወደ እግዚአብሔር ሐሳብ ተመለሱ። ጆሮአችሁን አዘንብሉ፣ ቃሌንም ስሙ ነው ያለው ጌታ። ገድላት ድርሳናትን ስማ አላለህም። በታመኑ ነቢያትና በታመኑ ሐዋርያት የተጻፈ የእግዚአብሔር ቅዱስ ቃል መጽሐፍ ቅዱስን አንብብ። ደብተራ ሁሉ ቃሽቶ በየዋሻውና በየስርቻው አብሾ እያጨሱ ሺሻ እያጨሱ ጋንጃ እያጫሰ የጻፈውን መጽሐፍ ሁሉ እሱን መታመኛ ያደርጋለሁ ብለህ ካልክ ከእግዚአብሔር እውነት ነው የሚያርቁ። በፍጥረት ሁሉ ጆሮ እንዲሰበክ የወንጌሉ ስብከት ከኢየሩሳሌም ጀምሮ የተሰበከው ኢየሱስ ያድናል፣ ኢየሱስ ከሙታን ተነስቷል ነበር የነ ጴጥሮስ እና ዮሐንስ ስብከት። መርምሩ። አንድ ቀን ይገባል። አሁን ባይገባህ መርምሩ። ያነበቡ ሰዎች ሲነግሯችሁ አስተውላችሁ ስሙ። ያነበቡ ሰዎች ሲነግሯችሁ አስተውላችሁ ስሙ ወንድሞች። ቢያንስ እንኳን አንተ ካላነበብክ ያነበበ ሰው ጊዜ ሰጥቶ እንደዚህ እንደኔ አይነት ወንድሞች እንደነት እዚህ አይነት እዚህ ያሉ ወንድሞች እናቶቼ አንብበን መተን ስንነግር ቢያንስ እንኳን ስማ። ቢያንስ እንኳን ስሙ ወንድሞች እናቶች። በስራም ቢዚ ሆነ መጽሐፍ ቅዱስም አታነብም። መጽሐፍ ቅዱስን እንኳን መጽሐፍ ቅዱስን የራስን መጽሐፍቶች እነዚህን አንብበህ እንኳን አጨርሳቸው። ይሰለችኋል። የእግዚአብሔር ጸጋ ካረዳ በስተቀር ይሰለችሃል አልኩ። እነዚህ ሁሉ መጽሐፍቶች እዚህ ጋር እንኳን የተቀመጡት በጥቂቱ ከ20 በላይ መጽሐፍቶች ተቀምጠዋል። ይሄው ለዚህ ስራ ያስቀምጭ ሁሉ ማለት ነው የእናንተው መጽሐፍቶች ናቸው። አንተ አንድ ቀን አንብባቸው ማታውቀው አንድ ቀን
እንኳን እነዚህ መጽሐፍቶች አይደለም የህይወት ቃል የሆነው መጽሐፍ ቅዱስን ለማንበብ ጊዜ የለም። ቢያንስ እንኳን ስሙ፣ ጆሮአችሁን ስጡ፣ ነገሩ መርምሩ። ከቻላችሁ መጽሐፍቶቹን ግዙ እና ከመጽሐፍ ቅዱስ ጋር ስናመሳክርላችሁ ይሁ። ካልሆነ ግን በቃ እግዚአብሔርን ቃል መጽሐፍ ቅዱስን አንብብ። ማን ገደለ በዚህ መጽሐፍት ብቻ አምናለሁ ብሎ ማለት ወንድሞች እናቶች በቂ አይደለም። ከመጽሐፍቶች ሁሉ በላይ በቂ የሆነ መጽሐፍ አይደለም። በእግዚአብሔር ብቻ መታመን ማን ገደለ ወንድሞች እናቶች? ይህንን እውነት እነግራችኋለን ከዘላለም ጥፋት እንድትድኑ እንጂ ስንቱ ታሰረ፣ ስንቱ ተገደለ። እነንትና እናሳስራለን፣ እነንትና አሳስረህ ትውልዱን ሁሉ ብታስር እግዚአብሔር የወንጌል ዘመን ስለሆነ ትውልዱ እንዲሰማ ስለፈለገ በየሰዎች ሁሉ ቤት ናኝቷል፣ በየሰዎች ሁሉ ቤት ተሰምቷል። የሶሻል ሚዲያ ዘመን ነው። ትዝታውን ስላሰርከው፣ ኤርሚያስን ስላሳሰርክ፣ እንትናን ስላሳሰርክ የሚቀር ወንጌል የለም። ከዚህ ይልቅ ለራስህ ቆም ብለህ አስቡበት። ይህን እውነት ወቁ። ጸጋና ሰላም ይብዛላችሁ። ተባረኩ። አንድ ቦታ ላይ ሄዳለሁ ብዬ ነበር፣ ሳላውቀው ሰዓቱ ሄደ። አሁን መውጣት አለብኝ በዘገይም እዛ ሄዳለሁ። ጸጋና ሰላም ይብዛላችሁ። ዘግይታችሁ የመጣችሁ ወንድሞች፣ ረጅም ሰዓት ነው የወሰድኩትኝ። ጊዜው በጣም ስለሄደብኝ ዘግቼም ቢሆን መድረስ አለብኝ። ከዚህ የሚበልጥ ነገር ስለሌለ ብዬ ነው የተቀመጥኩት። እባካችሁ መጽሐፍ ቅዱስ አንብቡ። እባካችሁ የሰው ልጆች የሆናችሁ በሙሉ ብሉይና አዲስ ኪዳንን ግዙና አንብቡ። ከሌላችሁ ግዙ፣ ካላችሁ የገዛችሁትን አንሱና አንብቡ። ጊዜ የለኝም ብለህ አትበለኝ። አሜሪካ ሀገር ላይ ተቀምጠህ፣ ካናዳ ተቀምጠህ ስራ ለመስራት እኮ ጊዜ አለህ። እንጀራ ለመብላት ጊዜ አለህ። ሻወር ለመውሰድ ጊዜ አለህ። ወጥተህ ስታርባክስ ለመቀመጥ ከጓደኛ ጋር ካፌ ለመጠጣት ጊዜ አለህ። በቀን ውስጥ 30 ደቂቃ ታጣለህ። 24 ሰዓት እግዚአብሔር ሰጥቶን ቀኑን 12 ማታውን 12 በ24 ሰዓት ውስጥ ምናልባት 8 ሰዓት ወይ 16 ሰዓት እንኳን ከሰራህ ሻወር ምን ያህል ጊዜ ትወስዳለህ? ጠዋት፣ ቁርስ፣ ምሳ፣ ቀን፣ እራት፣ ማታ ምን ያህል ጊዜ ደቂቃ ትወስዳለህ ለመመገብ ለስጋ በሚያስፈልገን? የእረፍት ጊዜ ምን ያህል ታደርጋለህ? በስራ ቦታ ላይ የሻይ ጊዜ ተብሎ የሚሰጣል አይደል? 15 ደቂቃ ነው 30 ደቂቃ የምትወስዱት። ለምን መጽሐፍ ቅዱስ አታነብም? በዛ ሰዓት ላይ ኦርቶዶክስ ወንድሜ ለምን መጽሐፍ ቅዱስ አታነብም? እነማገቡ ብለህ ቲክቶክ ላይ ዝም ብለህ ከመዞር ወይ ደግሞ ፖለቲካን ዝም ብለህ ያልሆነ ጌም ወይ ደግሞ ርኩሰት ከምታይ ለምን መጽሐፍ ቅዱስ አታነቡም? እግዚአብሔር እንደሚለምናችሁ እንነግራችኋለን። በእኔም በወንድሞቼም በኩል ከመጽሐፍ ቅዱስ ጋር የተጣላ ትውልድ ሆናችሁ የሁለት ዓለም ማለት ነው። ጴንጤው እንደ መጽሐፍ ቅዱስ ያወራሃል እኔን ጨምሮ፣ እናንተ ደግሞ ከመጽሐፍ ቅዱስ የውጭ የሆነ ነው የምታወሩት። ያለማወቃችንን ወራት አሳልፈው እግዚአብሔር በእውቀት እንዲሞላ ከፈለግ ቁጭ በልና አንብብ። ካልሆነ ያነበቡ ሰዎች ሲናገር እንኳን ቢያንስ ጥሩ ሰሚ ሁኑ። ኢየሱስን ፈልጉት፣ በህይወት ትኖራላችሁ። ወደ ጌታ ነው፣ ይወዳችኋል። ወንድሞች እናቶች፣ የእውነት ነው ብለ የምላችሁ ጌታ ኢየሱስ ይወዳችኋል። ጌታ ኢየሱስ ይወደናል። አዎ አንተን በጣም ነው የሚወደው ወንድሜ፣ እህቴ አንቺን በጣም ነው የሚወድሽ። ኤርሚያስ እኔ ሰው ሁሉ እኮ የገፋኝ ማንም ሰው የሚቀርበኝ የለም፣ ሻይን ጠጣ እንኳን ብሎ የሚጠራኝ ሰው የለም። ጓደኞቼ ሁሉ በሙሉ ተለዩ። በእንዲህና በእንዲህ በራሴ ማመል በድካሜ በምንም ብቻ ለዩኝ እና እኔ ተስፋ ቆርጫለሁኝ። የሚወደኛለሁ ወይ ብለህ ብትል ወንድሜ እውነት ልንገርህ፣ ጌታ እግዚአብሔር ምስክሬ ነው። እህቴ እውነቱን ልንገርሽ፣ የአብርሃም አምላክ ልዑል እግዚአብሔር ምስክር ነው። ኢየሱስ ክርስቶስ ይወድሻል፣ አንቺን ይወድሃል። ና ወደ እኔ ይልሃል፣ ነይ ልጄ ይልሻል። ና ልጄ ይልሃል። ና ከክንፎቼ በታች ተጠለል፣ ና እረፍ፣ ከነድካም ጭምርና እኔ ያሳርፋለሁ፣ ለነፍስህ እረፍት እሰጥሃለሁ፣ ለነፍስሽ እረፍት እሰጥሻለሁ። ነይ ይልሻል፣ ና ይልሃል። ወደ እርሱ ብትመጡ ንስሐና የኃጢአት ይቅርታችሁን ታገኛላችሁ፣ ከዘላለም ጥፋት ትድናለህ። ስማችሁ በሕይወት መጽሐፍ ላይ ይጻፋል። እግዚአብሔር ልጆቹ አድርጎ ይጠራችኋል። ታዩታላችሁ፣ ያኔ ትቀምሱታላችሁ የእግዚአብሔርን ቸርነትና በጎነት። ይህ የራሴን ሕይወት ታሪክ ነው የነገርኳችሁ።
ኑ ወደ ጌታ። ዘመናችሁ ጊዜያችሁ መቼ እንደሚያልቅ አታውቁትም። የዘመኑን ፍጻሜ ፊት ለፊታችን ላይ ነው ያለው። ኑ ወደ ጌታ ኢየሱስ ክርስቶስ ለአንተና ለእኔ በደልና ኃጢአት የማይሰቃየውን ስቃይ ተሰቃይቷል። እሱ ሊሞተው የማይገባውን ሞት በእኔና በአንተ ምትክ ሆኖ ሞቷል። ቤዛ ሆኖልናል። በፈሰሰው ቅዱስ ደሙ በተቆረሰው ቅዱስ ሥጋ ንስሐና የኃጢአት ይቅርታን ይሰጣል። ከሞተ ሥራ ሕሊናችንን ነፃ የሚያወጣ የክርስቶስ ኢየሱስ ቅዱስ ደም ዛሬም ሕያው ነው። ከኃጢአት ሊያጥብህ፣ ከሞተ ሥራ ሕሊናህን ነፃ ሊያርግ፣ ከእግዚአብሔር አብ ጋር ሊያስታርቅህ ዛሬም ሕያው ነው። በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም ወደ አብ ለመቅረብ ነይ እህቴ፣ ነይ እህቴ። ወንድሞችና እህቶች ነገን የእናንተ አይደለም፣ ነገ የኛ አይደለም። ነገ በእግዚአብሔር እጅ ላይ ነው ያለው። ዛሬ እንደዚህ ተነግሯችሁ አሜሪካና ካናዳ ያላችሁ ምሽት ነው ትተኛላችሁ። ጠዋት